እሺ ውድና የተከበራችሁ ተማሪዎች ዛሬ ማትስ ነው የምናየው። በጣም ቀላል ነው። አሁን በተለይ እዚህ ላይ የማስተምራችሁ ማወቅ ያለባችሁ ነገር ምንድነው እጅግ በጣም ቀላል ሲምፕል ከትንሹ ከቀላሉ እንጀምር ብዬ ሁለተኛ ደግሞ አሁን ያለችሁበት ቻፕተር ለእናንተ የሚመጥን አይደለም፣ በተለይ ለግቢ ተማሪ የሚመጥን አይደለም። ግን መማራችሁ ፈተና ላይ ስለማውጣቱ ስለማይቀር የግድ ሁሉንም ማወቅ አለባችሁ። በተለይ ደግሞ ማትስ ላይ በጣም ችግር ያለባችሁ ተማሪዎች አላችሁ። እናንተ መሰረት አድርጌ ነው ብዙ ጊዜ ቪዲዮ መሰራላችሁ ማለት ነው። ከዚህ በኋላም ቢሆን በጣም ከባድ ጥያቄዎችን እንሰራለን፣ ነገር ግን ከቀላሉ መጀመር አለብን። ሁለተኛ ደግሞ ሁሌ ከፌደራል የሚወጣው ጥያቄዎች ማስተዋል ማወቅ ያለባችሁ ነገር ማቴማቲክስ በተለይ በጣም ቀላል ነው። ቢኮዝ ተማሪዎች በደንብ አይሰሩትም ፈተናውን፣ ቢኮዝ ትኩረት ስለማይሰጡት ይከብዳል ብለው ስለሚያስቡ ያንን መሰረት አድርገው ነው ጥያቄዎች የሚያዘጋጁላችሁ። ከላይ የምታስታውሱ ከሆነ 2014 ማቴማቲክስ የሰራችሁ ተማሪዎች ካላችሁ ከዛ በኋላ የሚወጡትም በተለይ ናቹራሉን አይቼ ናቹራል ጥያቄ እጅግ በጣም ቀላል 12ኛን የማይመጥን ስክሪፕቶ ከ75% ማለት ይቻላል እጃችሁ ከስክሪፕቶ ጋር ሳታገናኙ አብዛኛው ጥያቄ መስራት ትችላላችሁ፣ ቀላል ከመሆኑ የተነሳ ማለት ነው። አይታችሁ የምትመልሱት ጥያቄ ማለትም በጣም ቀላል ነበር ለማለት ነው። ስለዚህ አሁን ምንድነው ማትስ የሚወጣው የሚዘጋጀው ጥያቄ ተማሪዎች ማወቅ ያለባችሁ ነገር በተለይ ከፌደራል እጅግ በጣም ቀላል ሲምፕል ነው፣ ነገር ግን ተማሪዎች ስለማይሰሩትም ተብሎ ስለሚታሰብ ማለት ነው በዋናነት። አሁንም ማወቅ ያለባችሁ ነገር ኮምፕሌክስ የሆኑ ጥያቄዎች እየሰራችሁ ራሳችሁን አታጨናንቁ። በተለይ ማትስ ላይ ታች ላይ ያላችሁ ተማሪዎች ይከብዳል ብላችሁ እያሰባችሁ ሂስትሪና ጂኦግራፊ ከሚቀላችሁ በላይ ለማቴማቲክስ ትኩረት ብትሰጡት ማቴማቲክስ ለእናንተ በጣም ይቀላችኋል። ስለዚህ ማቴማቲክስ በጣም ቀላል ነው፣ ጨዋታ ነው፣ ዝም ብላችሁ ራሳችሁ ፈታ እያላችሁ የምታነቡት ትምህርት ነው። ተማሪ በዛ ልክ እንደሚያስበው አይደለም፣ ሪያሊቲው ይሄ ነው ማቴማቲክስ። አሁን በዋናነት ምን ለማለት ፈልጌ መሰላችሁ፣ በተለይ ማትስ ላይ በጣም ጎበዝ የሆናችሁ ተማሪዎች እነዚህ ጥያቄ አይመጥናችሁም። እናንተን የሚመጥናችሁ ሌላ ቻፕተር ላይ ስንደርስ እሱ ላይ ትማራላችሁ። ስለዚህ እዚህ ላይ ያናክል ራሳችሁን ፎከስ አታድርጉ። እኔ የማሳያችሁ በተለይ ታች ላይ ያላችሁ ተማሪዎች እና መካከለኛ የሚባሉ ተማሪዎች ላይ በደንብ በቀላሉ ማትስን እንዲረዱ ነው፣ ያንን ለማድረግ ነው። ስለዚህ ሁሉንም ቻፕተር ደግሞ መጨረስ ስላለብን የግድ ደግሞ መዘለው ነገር የለም። ቀላል ቢሆን ራሱ መዝለል አልችልም፣ ቢኮዝ ተማሪዎች ነግሬያቸዋለሁ። ጓደኛዬ ነበር ብያቸዋለሁ፣ በጣም ጎበዝ ሆኖ ማቴማቲክስ ግን ኢቭን ጥያቄ ሲሰራ በጣም ጎበዝ ነው፣ ግን ማቴማቲክስ ስለተወው ይከብዳል ብሎ ስላሰበው ይሄን ጥያቄ አይሰራም። ስለዚህ ምን እያልኳችሁ መሰላችሁ፣ እዛ ላይ መካከለኛ ሆኖ በጣም ታች ላይ ያሉ ተማሪዎች አሉ። እነሱ የግድ መርዳት ስላለብን በተለይ ትኩረት ማድረግም ያለብን እነሱ ላይ ስለሆነ ሁሉንም ቻፕተር ማጠቃለል አለብኝ። ሁሉንም ደግሞ ቀላሉንም ከባዱንም ስለማልተወው በተለይ ደግሞ ወሳኝ የምንላቸው ቻፕተሮች ማየት ስላለብን በተለይ ቀላል ነው ብላችሁ እንትን እንዳትሉ ነው። በእናንተ ሌቭል አትዩ፣ ታች ላይ ያሉ ተማሪዎች አሉ ለማለት ፈልጌ ነው። ከባድ ቻፕተሮች ስንመጣ ደግሞ እዛ ላይ ትንሽ ከበድ የሚሉ ከባድ የሚባል የለም ማትስ ላይ ከበድ የሚሉ ትንሽ ጠጠር ከዚህ የባሱ ቻፕተሮች ላይ ስንመጣ ያኔ በደንብ ትከታተላላችሁ። አሁን በዋናነት ግን በተለይ ማትስ ላይ ታች ያላችሁ ተማሪዎች ማትስን አትተውት፣ ፍሬሽማን ላይ ይጠብቃችኋል። አንድ ትምህርት ግሬድ ከወረደባችሁ ሙሉ ግሬዳችሁን ያበላሻል። ተጨናነቁ እያልኳችሁ አይደለም፣ ትኩረት መስጠት አለባችሁ። ኢቭን አሁን ከጨረሳችሁ በኋላ ቤት ስትሄዱ ፍሬሽማን የምትማሩት በዚህ ኮንሰፕት ስለሆነ ማንበብ ይጠበቅባችኋል ማለት ነው። አሁኑኑ ለማትስ ትኩረት ሰጡት። ከኔ ጋር ትኩረት ሰጣችሁት እያያችሁት ከሄደን አሪፍ ይሆንላችኋል። ኖት ኦንሊ አባውት ሪሚዲያል ኤግዛም፣ ስለ ሪሚዲያል ኤግዛም ብቻ ሳይሆን ስለ ምንድነው ይሄ ፍሬሽማን በጣም ወሳኝ ነው፣ ይጠቅማችኋል ማለት ነው። አሁን ላይ ማትስ ከዚህ በፊት የነበረውን ፎርጌት አድርጉትና ከዚህ በኋላ ማትስ ላይ መሻሻል አለብኝ የሚለው ነገር ራሳችሁን ማሳመን አለባችሁ። ስለዚህ እንጀምር። Which of the following represents the absolute value function for x when x greater than 0? አሁን ፈተና ላይ እንዳትሸወዱ መፈራላችሁ ምን መሰላችሁ፣ x less than 0 ቢል ብዙ ጊዜ ተማሪ ካለማሰብ ካለማገናዘብ ከመቸኮሉ የተነሳ እንደዚህ አይነት ቀላል ጥያቄ ይስታል። x greater than 0 ነው ያላችሁ። ስለዚህ አሁን ምንድነው absolute value function for x ነው፣ ነገር ግን ኤክስ ውስጥ ላይ ያለው ቫልዩ ማለት ነው። አንድ ፕሮፐርቲ አለ ሁሌ መርሳት የሌለባችሁ ነገር x equal to x if x
greater than 0 ይሄንን ያዙ also ገና ከምን ጋር እኩል ነው ከማይነስ x ጋር እኩል ነው መቼ if x ምን ሲሆን x less than 0 ሲሆን ይሄንን ፎርሙላ መቼ መርሳት የለባችሁም ብዙ ነገር መመለስ ትችላላችሁ ከዚህ ፕሮፐርቲ ማለት ነው ስለዚህ -x ሚላችሁ ይሄኛው ቫልዩ ይሄ ቫልዩ ከዚህ ጋር እኩል ነው እያላችሁ ነው መቼ x ይሄ ውስጥ ላይ ያለው ቁጥር ከ0 ሲያንስ ለምሳሌ -1 ወሰዱ ሶ ይሄ -1 አብሶሉት ቫልዩ ውስጥ ያለው -1 ከማን ጋር እኩል ነው ከኔጌቲቭ ኦፍ x ጋር እኩል ነው ምን ማለት ነው ኔጌቲቭ x እንበለው ሶ እዚህ ጋር ውስጥ ላይ ያለው ቫልዩ x ቫልዩ ኔጌቲቭ ነው ይቺን ተዋት ይቺ ቫልዩ ኔጌቲቭ ናት ስለዚህ ውስጥ ላይ ያለው ቁጥር ኔጌቲቭ ከሆነ መቼ እኩል ይሆናል ከኔጌቲቭ ኦፍ x ጋር እኩል ነው ይሄ ቁጥር ከ0 ሲያንስ እንዴት ካላችሁኝ ይሄንን ፕሮፐርቲ ተማሪዎች መደናበር ስለሌለባችሁ ማለት ነው ለምሳሌ -1 ይሄ x ያልነው ቁጥር ነው እንዳትደናበሩ x ያልነው ቁጥር ነው ይሄ ከምን ጋር እኩል ነው ብለናል ከምን ጋር less than 0 ነው minus of x ጋር እኩል ነው ብለናል እንዴት ሊሆን ይችላል ካላችሁ x ያልነው ቁጥር ማን ነው -1 ነው ስለዚህ ኔጌቲቭ ኦፍ x ማን ነው -1 ውስጥ ላይ ያለው ቁጥር ማለት ነው ከ0 ያንሳል ያለው ቁጥር ኔጌቲቭ ኦፍ 1 ማለት ነው ያ ማለት ደግሞ ከአንድ ጋር ስለዚህ ይሄና ይሄ እኩል ናቸው ነው ይሄና ይሄ እኩል ነው ያው ይሄ 1 = 1 ነው ዞሮ ምንም ልዩነት የለውም ስለዚህ ኔጌቲቭ ኦፍ ይሆንላችኋል ይሄ መቼስ ምን ሲሆን ከ0 ሲያንስ ይሄ -1 ሊሆን ይችላል -0.1 ሊሆን ይችላል -0.000 ምናምን ነገር ሊሆን ይችላል ስለዚህ ምን ይያልን ውስጥ ላይ ያለው ቁጥር ከምን ጋር ከምን እኩል ነው አንዱ ከx ጋር ሲሆን እኩል ይሆናል መቼ x ከምን ሲሆን greater than 0 ሲሆን ማለት ነው ከኔጌቲቭ x ጋር እኩል ነው መቼ x less than 0 ሲሆን ተግባብተናል x less than 0 ሲሆን x less than 0 ተግባብተናል ብቻ ይሄንን ፕሮፐርቲ ሁሉ መርሳት የለባችሁም አንዳንዴ ተማሪ ይሄ ፕሮፐርቲ ምንድነው ምናምን አስተዋውሳለሁ ታች ክላስ ላይ ያለ ተማሪ ግራ ይጋባ ነበር እንዴት ከኔጌቲቭ x ጋር ምናምን ይል ነበር ሶ እንደ ኔጌቲቭ ኦፍ ኔጌቲቭ ማለት ፖዚቲቭ ስለሆነ አብሶሉት ቫልዩ ያለው ፖዚቲቭ ነው ያኛው ፖዚቲቭ ነው ስለዚህ ያ ፕሮፐርቲ ያዙ ስለዚህ አሁን ለምሳሌ እዚህ ጋር ያላችሁ ግን x greater than 0 ሲሆን ምንም ያጠራጥር ነገር የለው መልስ ይሆናል ነገር ግን x less than 0 ሲሆን ምንድነው ይሄን ነገር መልሳችን መልሳችን ምን ይሆን ነበር ምን ቢሆን x less than 0 ቢሆን ተግባብተናል because negative of negative positive ስለሚሰጥ ያልገባችሁ ነገር ካለ መጠየቅ ትችላላችሁ ስለዚህ less than ቢሆን x less than 0 ቢሆን means that x less than 0 ቢሆን ምን ይሆን ነበር ከኔጌቲቭ ኦፍ x ጋር እኩል ይሆን ነበር evaluate x when x equal to -2 and x equal to 4 what's the sum of the absolute value ስለዚህ አሁን እዚህ ጋር መሸወድ የሌለባችሁ በጣም ቀላል ነው ብላችሁ ለምታስቡ ተማሪዎች ራሱ መፈራላችሁ ማለት ነው ልትቸኩሉ ምናምን ትችላላችሁ the sum of this absolute መልሱን አሳየኋችሁ አንዳንዴ ተማሪ ምን ያደርጋል just አንድ absolute value ያደርግና -2 + 4 ያደርግና ይሄ ማለት ደግሞ 2 ይሆናል ማለት ነው ውስጥ ላይ ነው መጀመሪያ የምትቀንሱት -2 + 4 2 ይሆናል ፖዚቲቭ 2 ከዚህ ሲወጣ ደግሞ 2 ስለዚህ መልሳችን 2 ነው ብሎ ያስቀምጣል ነገር ግን ለየብቻ ነው የምትጀምሩት the sum of those absolute እነዚህ ሁለታቸው ድምር ነው ስለዚህ ከሁለቱ አንድ ላይ አይደለም የምትጀምሩት ማለት separately ነው -2 + 4 absolute value ያ ማለት ደግሞ 2 + 4 ነው ያ ማለት ደግሞ 6 ነው ስለዚህ መልሳችን 6 ይሆናል ማለት ነው እዛው ውስጥ ላይ አድርጋችሁ እንደደምሩት ነው እሺ እንደዚህ አይነት ብዙ ጥያቄዎች ናቸው ያሉ ስለዚህ ይሄንን በዋናነት እንየው አሁንም በተለይ ማትስ ላይ ታች ላይ ያላችሁ ማለትም ይከብደናል ብላችሁ ለምታስቡ ተማሪዎች ነው ትኩረት ማትሰጡት ሂስትሪ እና ጂኦግራፊ ከሰራን ይበቃናል ማትስ ባንሰራም ችግር የለውም ብላችሁ ለምታስቡ ተማሪዎች ማለት ነው እስካሁን የምብላችሁ ግልጽ ሊሆንላችሁ ይገባል ሶ ያልገባችሁ ነገር ካለ በውስጥ መጠየቅ ትችላላችሁ ኤክስ ቴሌግራም ላይ ያላችሁ ተማሪዎች ማለት ነው ዩቲዩብ ላይ ያላችሁ ሳይሆን ቴሌግራም ላይ ያላችሁ ተማሪዎች ዩቲዩብ ላይ ያላችሁ ያልተመዘገባችሁ ተማሪዎች አሁን መመላችሁ 50 ብር ነው
ያልቻላችሁ 50 ብር ነው የምትችሉ ተማሪዎች 100 ብር ነው። ሶሻልም ናቹራል ሁሉንም ጥያቄዎች ነው የምንሰራው። መጥታችሁ ተመዝገቡ። ሶሻል አለ ናቹራል አለ። ሶሻል ላይ ሁለት ቻፕተር ጨርሰናል። ከ180 ከ150 ጥያቄ በላይ ከአንድ ቻፕተር የምንሰራው። ስለዚህ ፈተናችሁ የአምና የካቻምና ጥያቄ ብላችሁ ራሳችሁን አታጨናንቁ። ምንም አያደርግላችሁም። ኢቭን አንድ ጥያቄ ላይ ይደገም ይችላል ከዚህ በፊት ከወጡ ጥያቄዎች። ስለዚህ እኛ ጋር ብዙ ጥያቄ ታገኛላችሁ። እኛ ጋር ለመመዝገብ ምናምን አይደለም። ከፈለጋችሁ ተመዝገቡ፣ ከፈለጋችሁ አትመዝገቡ። ሪያሊቲው ግን ያ ነው። 2 አመት ነው 3 አመት ነው ምናምን በ3 አመት የወጡ ጥያቄዎች የመደገም ፕሮባቢሊቲያቸው በጣም ዝቅተኛ ነው። ስለዚህ መጥታችሁ መመዝገባችሁ ለእናንተ አሪፍ ነው። ከዛ ውስጥ እኛ ከምናዘጋጀው ጥያቄ ትምህርት ሚኒስቴር የሚያዘጋጀው ጥያቄ ከዛ ይዘላል የሚል እምነት የለኝም። ለመፍጠን እንሞክራለን። በእርግጥ በጣም እየዘገየን ነው አይኑ አውቃለሁ። 2-3 ቪዲዮ በየቀኑ አፕሎድ ለማድረግ እንሞክራለንም እናደርገዋለን። ስለዚህ እስከዛ ግን ያልተመዘገባችሁ ተማሪዎች ኑና ተመዝገቡ። ጂኦግራፊ፣ ሂስትሪ ብዙ ጥያቄ ሰርተናል። መጥታችሁ ተመዝገቡ። ጥያቄ ብቻ ነው እኛ ጋር የምታገኙት። ትምህርታዊ ቪዲዮ ምናምን ያልገባችሁ ነገር ካለ ብቻ ነው መጠየቅ የምትችሉት። ኤግዛም ግን ሁሉንም ናቹራልም ሶሻልም ሁሉንም ጥያቄዎች ማግኘት ትችላላችሁ። ትንሽ ተማሪ ነው የተመዘገበው። ስለዚህ እኛ ቀለም ኤዱኬሽናል ቲዩብ ነው፣ ሌላ አይደለንም። ብዙ ተማሪዎች በውስጥ ስለምትጠይቁኝ ነው። ስለዚህ መጥታችሁ ተመዝገቡ። 100 ብር 50 ብር ለእናንተ ምንም ማለት አይደለም። ኦኬ ኢቫሉዌት ኤክስ ታችኛውን x - 2 አብሶሉት ቫልዩ x - 2 ኢኳል ቱ 5 ሁሌ መርሳት የሌለባችሁ ውስጥ ላይ ቫሪያብል ካለ ኤክስም ይሁን ኤም ይሁን ቢም ይሁን ካለላችሁ ምን ብለን ነው እንትን የምናደርገው ብያችኋለሁ። ይሄ ሲወጣ ምንድነው if x greater than 0 minus x if x less than 0 ምናምን ብያችኋለሁ። ጀስት እንደዛው ማለት ነው። x - 2 እንደዛ አይነት ቁጥር ሲያጋጥማችሁ ኢኳል ቱ 5 ነው። ስለዚህ ጀስት እንደዚህ ብቻ አውጣታችሁ ብቻ አይደለም የምታስቀምጡት። x - 2 ኢኳል ቱ 5 ብላችሁ x - 2 ኢኳል ቱ 5 ይሄንን ብቻ አይደለም አውጣታችሁ የምትሰሩት። ያ ማለት x ኢኳል ቱ 7 ማለት ነው። 7 - 2 ኢኳል ቱ 5። ስለዚህ መልሳችን 7 ነው ብቻ ብላችሁ ምርጫ ላይ ብታስቀምጡ x ናችሁ። 2 ቫልዩ 3 ቫልዩ ሊኖረው ይችላል። በx ቦታ 2 ቁጥሮች 3 ቁጥሮች የተለያዩ ቁጥሮች ገብተው ያ ነገር ቫሊድ ሊያደርጉላችሁ ይችላል። ስለዚህ ጥንቃቄ ማድረግ አለባችሁ። ምን ሩል አለ? x - 2 ኢኳል ቱ 5 ኤንድ ትሉና x - 2 ኢኳል ቱ -5 አንዴ ራሱ ቁጥሩን ታደርጉታላችሁ 5 አንዴ ደግሞ -5 ታደርጉታላችሁ። ያ ቁጥር ማይነስ ታደርጉታላችሁ። ጀስት ቅድም እንዳልነው ኢኳል ቱ x እንዳልነው አንዴ ደግሞ -x እንዳልነው ጀስት በዛ መሰረት x - 2 ኢኳል ቱ 5 ኤንድ ትሉና ሌላም ቫልዩ አለ ምን ብለን x - 2 ኢኳል ቱ -5 የሚሰጠን ቁጥር እንዴት እንደሆነ ሹፉ። አሁን ተመልከቱ። ሰብስቲቲዩት አድርጋችሁ ማወቅ ትችላላችሁ። x - 2 ኢኳል ቱ 5 x - 2 ኢኳል ቱ 5 x ኢኳል ቱ ቅድም የሰራነው 7 አንዱ መልሳችን ነው። ፖዚቲቭ 5 አድርገን ስንጠቀም ኔጌቲቭ እናድርገው እስቲ x - 2 ኢኳል ቱ -5 ይሄ አብሶሉት ቫልዩ ነው። x - 2 ራሱ ነው የሚወጣው። ምንም ፕላስ ምናምን አታደርጉትም። ይሄ ውስጥ ያለው ተማሪዎች እንዳትሸወዱ ስታወጡ ፕላስ እንዳታደርጉት። ኢኳል ቱ -5 x ኢኳል ቱ ይሄ ወደዚህ ሲመጣ ምን ይሆናል? ፖዚቲቭ ይሆናል። ፖዚቲቭ ኔጌቲቭ 3 ማለት ነው። ይሄ ወደዚህ ሲመጣ ፕላስ 2 ይሆናል። ስለዚህ ኔጌቲቭ 3 አንዱ መልሳችን ኔጌቲቭ 3 ይሆናል። አንዱ መልሳችን ፖዚቲቭ 5 ይሆናል። ስለዚህ አንዱ ይሄ ነው መልሳችን። ምንድነው 7 ኤንድ ዋት ኔጌቲቭ 3። እስቲ ኔጌቲቭ 3 ተኩ። ኔጌቲቭ 3 እዚች ውስጥ ተኩ። ኔጌቲቭ absolute value of negative 3 negative 2 equal to 5 absolute value of negative 5 ነው equal to 5 ያ ማለት እኩል ነው። ይሄን አውጡት ከአብሶሉት ቫልዩ 5 equal to 5 እዛው ነው የምትደምሩት ቁጥር ካላችሁ ልክ እንደ ቫሪያብል ውጭ አውጥታችሁ አይደለም ማይነስ ፕላስ ምናምን የምታደርጉት ውስጥ ላይ ተደምራላችሁ። እዛ የተሰጣችሁ ጀስት እንደቀደሙ -3 -2 ብላችሁ አታወጡም መቼስ። ስለዚህ -3 እዛው ውስጥ ተደምራላችሁ ቫሪያብል እስከሌለ ድረስ ማይታወቅ ቁጥር እስከሌለ ድረስ -3 -2 አጠቃላይ -5 አብሶሉት ቫልዩ -5 ሲወጣ ደግሞ 5 ስለዚህ 5 ኢኳል ቱ 5
የቀደሙ ደግሞ ስንት ነው 7 አመጣን 7 ሲቀነስ 2 5 5 = 5 ስለዚህ ሁለቱም ይሆናሉ ማለት ነው በኤክስ ቦታ እነዚህ ሁለት ቁጥሮች ብናስገባቸው እኩል ይሆናል ምንም ችግር አያመጣም ቫሊድ ነው ማለት ነው ስለዚህ 3 and 7 our answer ናቸው ማለት ነው ኦኬ just እስቲ ይሄንን በእናንተ ሞክሩት ሰዓት እንዳይሄድብን ማለት ነው x + 4 = 6 ነው ሶ አንዴ ይሄንን ፖዚቲቭ 6 ታደርጉታላችሁ አንዴ ይሄን ደግሞ ኔጌቲቭ 6 ታደርጉታላችሁ ስለዚህ -10 እና 2 ይመጣል መልሱን እናንተ ይዩት x + 4 = 6 ይሄን ወደዚህ ስታመጡት ከኢኳል ቱ ስታሻግሩት ኔጌቲቭ ይሆናል 6 - 4 = x = 2 ይሆናላችሁ አሁን ደግሞ ይሄ ኔጌቲቭ ነው ይሄም ወደዚህ ስታመጡት x = ኔጌቲቭ 10 ይሆናላችሁ ስለዚህ እነዚህ ሁለቱም ተኩስቴ -10 እዚህ ውስጥ ተኩት ሁለቱም እዚህ ውስጥ ተኩት ከዛ 6 ኢኳል ቱ ከ6 ጋር ይመጣላችኋል አይመጣላችሁ እሱን ደግሞ እናንተ ቼክ አድርጉ በተደጋጋሚ ብዙ ጥያቄ ነው ያለው ፈተናችሁ ላይ አንድም ሁለት ጥያቄ ሊወጣ ይችላል በተለይ ማትስ ይከብደናል ብላችሁ የምታስቡ ማትስ ማለት እንደዚህ ቀላል ነው ለማለት ያክል ነው ሶ ሌሎቹም ምንም ዴሪቬቲቭ ቫሉት ኢንተግሬሽን ቫሉት ለምን ሊሚት አይመጣም የፈለገ ጥያቄ ይውጣ ያካትም ፈተናችሁ ላይ እናንተ ማትስ ቀላል ነው የሚል እምነት ይኖራችሁ ስለዚህ በተመሳሳይም እንደዚህ አይነት ነገር ሲሆን በአሁኑ መሰረት ነው የምንሰራው እንስሩት በእናንተ እንድገመው እንዴ እሺ x - 5 = አንዴ ትውላላችሁ x - 5 ራሱ ነው የምታወጡት ምንም ፕላስ ኔጌቲቭ የነበረው ፕላስ የነበረው ኔጌቲቭ አታደርጉም እንዳትሸወዱ ስለዚህ x - 5 = እዚች ጋር ያለው ከኢኳል ቱ በኋላ ያለውን ቁጥሩ ነው የምትቀይሩት አንዴ ትውላላችሁ አንዴ ኔጌቲቭ ትውላላችሁ ሁለቱም አትቀይሯቸው ስለዚህ at the same time ይሄንንም በኔጌቲቭ አታባዙም ይሄን በኔጌቲቭ አታባዙም ስለዚህ አንዴ ይሄ ቁጥሩ ራሱ ቁጥሩ ኖርማል ቁጥሩ ልበላችሁ አንዴ 2 ታደርጋላችሁ አንዴ -2 ታደርጋላችሁ ሶ x = አንዴ 7 ወደዚህ ሲሄድ 7 ይሆናል አንዴ ይሄኛው ወደዚህ ሲመጣ ደግሞ ስንት ይሆናል ይሄ ኔጌቲቭ 5 ነበር ወደዚህ ሲመጣ ፖዚቲቭ ይሆናል 5 + 2 7 ይሆናል ይሄ ደግሞ ወደዚህ ሲመጣ ፕላስ ይሆናል 3 ይሆናል ማለት ነው ሶ የቀደሙ አይነት ተመሳሳይ ጥያቄ ነው አይ ቲንክ 7 እና 3 ይሄን በተመሳሳይ ጀስት እንደዚህ x = 3 ታደርጋላችሁ አንዴ x = -3 ታደርጋላችሁ ምንም ልዩነት የለውም አብሶሉት ቫልዩ ስላለ እንዳትደናበሩ በማለት ነው ኦኬ it can be either 3 or 3 absolute value measure distance from 0 to absolute value ውስጥ ያለ ቁጥር ኔጋቲቭ አይሆንም ሲወጣ ጊዜ ማለት ነው በተአምር so distance -3 ሜትር አትሉም መቼስ solve for x such that absolute value of 2x + 4 = 8 ይላችኋል just አሁንም ይሄን በተመሳሳይ ይሄ absolute value ስላለ ምን ተጋቡ ማትስ ከመንበው በኋላ ላላችሁ ተማሪዎች ማለት ነው +4 absolute value = absolute value of 8 ነው ስለዚህ አንዴ ፖዚቲቭ አድርጉት አንዴ ኔጌቲቭ አድርጉት ኦኬ ፖዚቲቭ አድርገን እንስራው 2x + 4 = 8 2x = 4 ይሄ ኔጌቲቭ ስለሚሆን ማለት ነው 4 ይሆናል /2 x = 2 ይሆናል ማለት ነው 4 ሲካፈል ለ2 ሁለታችን 2 ይሆንልናል ሌላኛው ደግሞ አሁን ደግሞ ኔጌቲቭ እናየው 2x + 4 = -8 2x = ይሄ ወደ ሲመጣ ኔጌቲቭ ይሆናል -8 እና -4 = -12 ይሆናል /2 እናደርጋለን x = -6 ይሆናል ማለት ነው አንዳንድ ተማሪዎችስ ለምሳሌ ይሄ ኔጌቲቭ ቢሆንስ x ኔጌቲቭ በዚች ጋም ሲባዛ በኔጌቲቭ እዚህም ጋር ሲባዛ በኔጌቲቭ ታደርጋላችሁ ይሄ ኔጌቲቭ በዚህ ይጣፋል ያ ማለት ኔጌቲቭ ታይም ኔጌቲቭ ፖዚቲቭ ስለሆነ እዚች ጋር ከኢኳል ቱ በኋላ ያለው ቁጥር 6 ይሆናል ኔጌቲቭ x ብላችሁ እንዳታስቡት ነው ስለዚህ መልሳችን ምን ይሆናል what are the value of ምንድነው ስንት ነው ያመጣነው አንዱ ኔጌቲቭ 6 ነው አንዱ ደግሞ ፖዚቲቭ 2 አይደለም እንዴ ስለዚህ a መልሳችን ይሆናል ማለት ነው አውራን መልሳችን ይሆናል ማለት ነው ስለዚህ እናንተ ደግሞ አቁማችሁ ቪዲዮውን ካልገባችሁ ጋር በዚህ መሰረት ማለት ይችላልላችሁ እኔም ቀስ እያልኩኝ ነው በተለይ እናንተ በጣም ቀላል ነው እዚች ጋር ምንም የሚከብድ ነገር የለውም ጀስት እዚች ጋር በተመሳሳይ ነው የምትሰሩት አሁንም አብሶሉት ቫልዩ ውስጥ ነው ያለው ስለዚህ እዚች ጋር ደግሞ መሸወድ የሌለባችሁ ላሳያችሁ አንዴ ራሱን ነው የምታወጡት ከአብሶሉት ቫልዩ በዚህ በኩል ያለው ሁሌ ለምሳሌ ይሄን እንትን ማቀየር እኮ ትችላላችሁ ይሄንን በኔጌቲቭ በዚህ በኩል ያለውን በኔጌቲቭ አባስታችሁ በፖዚቲቭ ማድረግ ትችላላችሁ ጀስት ሁሌ ግን እናንተ ፈተና ላይ ቀላል እንዲላችሁ ለአዲስ ተማሪዎች ነው የምነግራችሁ ማትስ ላይ ጎበዝ ለሆናችሁ ተማሪዎች አይደለም
just x minus 1 ራሱ ታወጣላችሁ። አሁንም ከዚህ በኩል ያለውም ራሱን ነው የምታወጡት። ምንም የምትጨምሩት የምትቀንሱት ነገር የለም። ከአብሶሉት ቫልዩ x + 3 ሁለት ሩል አለ ብያችኋለሁ። ያኛውንም እናያለን። ስለዚህ አሁን ተመሳሳይ ቫሪያብሎች ተሰብስቡ። ይሄን ወደዚህ አምጡ። እናት ከእናት አባት ከአባት ይሄን ወደዚህ አምጡ። ተመሳሳይ ከተመሳሳዩ እናደርጋለን። ተመሳሳይ ያልሆኑት አንድ ላይ ስለማይደመሩ x + 3 ለምሳሌ x ቫልዩ ቁጥሩን አታውቁትም፣ መደመር አይቻልም። ስለዚህ ተመሳሳይ ከተመሳሳዩ አንድ ላይ ታደርጋላችሁ። ይሄ ወደዚህ፣ ይሄ ቁጥር ደግሞ ወደዚህ ታደርጋላችሁ። ስለዚህ x ወደዚህ ሲመጣ ምን ይሆናል? ይሄኛው ኔጌቲቭ ይሆናል። ያ ማለት x - x ይሆናል ኢኳል ቱ 1ን ደግሞ ወደዚህ አምጡ። 3 ፕላስ ይሄ ኔጌቲቭ ነበር፣ ወደዚህ ሲመጣ ፕላስ 1 ይሆንላችኋል። ሶ x - x ስንት ነው? x - x ኔጌቲቭ x 0 ይመጣልናል። አውቄ ነው። ሶ 3 + 1 ደግሞ 4 0 ኢኳል ቱ 4 ነው እያላችሁ ነው። እንዴት ይሆናል? ይቻላል እንዴ? በተአምር ሊሆን አይችልም። ስለዚህ ይሄ ቫልዩ የለንም፣ እንዳትሸወዱ ፕሊዝ። ሁሌ ሁለት ቫልዩ ይኖረናል ማለት አይደለም። ሁሌ ቫሊድ የሆኑ ሁለት ቁጥሮች እናገኛለን ማለት አይደለም። ላናገኝ እንችላለን። ግልጽ ነው። ለምሳሌ 0 ኢኳል ቱ 4 ነው እያላችሁ ነው። 0 ብር ከ4 ብር ጋር እኩል ነው እያላችሁ ነው። ኢማጂን እንዴት ሊሆን ይችላል? ሊሆን አይችልም። ስለዚህ የለንም ማለት ነው። ሁለተኛው ሜተድ እንሄዳለን። አንዴ ይሄንን በኔጌቲቭ እናባዛለን፣ አንዴ አንዱ ባለበት አንዴ ባለበት እናወጣለን ነው ያልነው። ሶ x - 1 ኢኳል ቱ x + 3 ነገር ግን ይሄስ በኔጌቲቭ እናባዛዋለን። ተግባባና? ይሄን በኔጌቲቭ እናባዛዋለን። አንዴ ራሱን ነው ያወጣነው፣ ሁለቱም ራሳቸውን ነው ያወጣነው። አንዴ ደግሞ በዚህ በኩል ያለው አንዴ በኔጌቲቭ እናባዛዋለን፣ አንዴ ባለበት። ይሄ መቼም አይቀየርም። ግንስ ሁሌ መሳሳት ይሄን እዚህ ጋር አምጥታችሁት ይሄን እዚህ ጋር አድርጋችሁት መስራት ትችላላችሁ። ለምሳሌ x + 3 ባለበት አድርጋችሁ ይሄን አንዴ x - 1 ራሱን ታወጣላችሁ፣ ወይም ደግሞ አንዴ በኔጌቲቭ ታባዛላችሁ። ያው ነው የሚመጣላችሁ ቫልዩ። ኦኬ አሁን ደግሞ በቃ ባለንበት እንቀጥል። x - 1 ራሱን አወጣን፣ ይቺን ራሱን አወጣን ኢኳል ቱ ማይነስ ታደርጋላችሁ ሲባዛ x + 3 ሶ x - 1 ኢኳል ቱ -x - 3 -x - 3 ይሄ ኔጌቲቭ ሁለቱንም ስለሚያባዛ ሁለቱም ፖዚቲቭ ነበሩ xም 3፣ ስለዚህ በኔጌቲቭ ታባዙታላችሁ። -x - 3 ታደርጋላችሁ። x - 1 ኢኳል ቱ ያሁኑ እየደገምኩት ነው። ሶ ይሄኛው -x እና -3 እንደሆነ ያዙ። x - 1 ኢኳል ቱ -x - 3። ስለዚህ አሁን እንዳልኳችሁ ነው። ጓደኛ ከጓደኛ ጋር መሰብሰብ፣ ተመሳሳይ ከተመሳሳይ ጋር መሰብሰብ፣ ኤክስን ከኤክስ ጋር፣ ዋንን ደግሞ ከ3 ጋር። ሶ -x ነበር አዝች ጋር ወደዚህ ያምጡት። ተመሳሳይ ልንሰበስብ ነው። ፕላስ ይሆናል ከኢኳል ቱ ሲሻገር 2x ይሆናል ኢኳል ቱ ይሄ ደግሞ ወደዚህ ሲመጣስ ፕላስ ይሆናል። -3 + 1 ስንት ይሆናል? -2 ኔጌቲቭ 3 ብር። ይሄኛው ደግሞ ወደዚህ መጣ 1 ማለት ነው። ሶ ስንት ይመጣልናል? ኔጌቲቭ 2 ይሆናል። ሶ 2x ኢኳል ቱ -2 2x ኢኳል ቱ -2 ኦቨር 2 ስለዚህ x ኢኳል ቱ ስንት መጣልን? -1 መጣልን። ስንት መጣልን? 2 ሲካፈል 2 1። ያ ማለት ደግሞ ይሄ ኔጌቲቭ አለልን፣ ኔጌቲቭ 1 ይሆናል። አውራንተር አንድ መልስ ብቻ ነው ያለን፣ እሱም ኔጌቲቭ 1 x ኢኳል ቱ -1። እስቲ ኔጌቲቭ 1 ተኩ ቼክ ለማድረግ ማለት ነው። ቼክ እናድርግ። ኔጌቲቭ 1 ስትሰኩ እዚች ጋር አብሶሉት ቫልዩ ውስጥ ኔጌቲቭ 2 ይሆናል። እዚች ጋር ኔጌቲቭ 2 አብሶሉት ቫልዩ ውስጥ ኢኳል ኦኬ ኔጌቲቭ 1 እና ኔጌቲቭ 1 ኔጌቲቭ 2 አብሶሉት ቫልዩ ውስጥ ኢኳል ቱ ኔጌቲቭ 1 + 3 አብሶሉት ቫልዩ ውስጥ 2 ማለት ነው። ሶ ይሄ ከአብሶሉት ቫልዩ ሲወጣ 2 ኢኳል ቱ ይሄ ሲወጣ 2 ኢኳል ቱ 2 ቫሊድ ነው። ልክ ነን ማለት ነው። ስለዚህ አወር አንሰር ዊል ቢ -1 ብቻ ይሆናል። ስለዚህ ሁሌ ሁለት መልስ እናገኛለን ማለት እንዳልሆነ ማወቅ አለባችሁ ማለት ነው። ስለዚህ አወር አንሰር ዊል ቢ -1። ፈተና ላይ ደግሞ ብልጠትን ተጠቀሙ። ጀስት እንደዚህ አይነት ጥያቄ በሚሰጣችሁበት ሰዓት ላለመጨረስ ከፈለጋችሁ ሰብስቲቲዩት አድርጉ። ሰብስቲቲዩት የተሰጣችሁ ምርጫ እንዳለ እዚሁ ስተኩ ቫሊድ ቁጥር ይሰጣችኋል አይሰጣችሁ የሚለውን ቼክ አድርጉ። በተለይ እዚች ጋር መጠቀም ያለባችሁ ይሄ ቻፕተር ላይ አብዛኛው ቻፕተር ይሄኛው
በተለይ ዲኮምፖዚሽን የሚባለው እዚች ጋር ጥያቄ ላይ አላመጣሁላችሁ ሂንቱን ልሰጣችሁ ማለት ነው። ትንሽ አንዳንድ ተማሪ ሊከብዳችሁ ይችላል። ነገር ግን ካስፈለገ ቪዲዮ እንሰራለን። ነገር ግን ፈተናችሁ በፌደራል ደረጃ ስለሚዘጋጅ በምርጫ ደረጃ ነው የሚቀመጥላችሁ። ሲምፕሊ ማባዛት ነው። ስታባዙት ኦሪጂናሉ የሚሰጣችሁ ከሆነ ቆይ ቶት ስለ ዲኮምፖዚሽን መጨረሻ ላይ እናወራለን። ይሄኛው ደግሞ እንደዚህ አይነት ጥያቄ ሲሰጣችሁ ጀስት ኤክስ ቫልዩ የትኛው ነው ተብላችሁ ነው የምትጠየቁት። ተኩ አሁን ኔጌቲቭ 1 ነው ያመጣ ነው። ሳትለፉ እኮ ማግኘት ትችሉ ነበር ሳትሰሩ። ይሄንን ተኩ ኤላ ያሉትን ሁለቱም ስተኩ ይሰጣችኋል ወይ አይሰጣችሁም? አንዱ ሰጥቶ አንዱ ባይሰጣችሁ ራሱ መልስ ሊሆን አይችልም። እሺ ኔጌቲቭ 4 ስተኩ አይሰጣችሁም። ኔጌቲቭ 1 ስትሰጡ ደግሞ ተካችሁ እኩል አደረገላችሁ። ስለዚህ እንደሚሆን ባጭሩ መረዳት ትችላላችሁ። በተለይ ማትስ ይከብደናል ብላችሁ ለምታስቡት solve for x plus 2 equal to x minus 2 ስለዚህ አሁን ይሄ በአሁኑ መሰረት ስሩት እናንተ አንዱ ይሄን ፕላስ አድርጉት ራሱ አውጥቶ x plus 2 equal to x minus 2 ብላችሁ ስሩት። አንድ ደግሞ x plus 2 በኔጌቲቭ አባሱት equal to negative of x minus 2 ስለዚህ ይሄ በኔጌቲቭ አንድ ሲባዛ ምን ይሆናል ኔጌቲቭ ይሄ ደግሞ ፖዚቲቭ ይሆናል x plus 2 equal to negative x plus 2 አድርጋችሁ በራሳችሁ ስሩት። መልሱ እዚች ጋር አለላችሁ ይሄውላችሁ። ይሄኛውን በተመሳሳይ 3x absolute value 3x equal to 9 ነው። አንዴ 3x equal to 9 አድርጋችሁ አውጡት። አንዴ ደግሞ ከ-9 ጋር over 3 ስታደርጉት መልሳችሁ አንዴ 3 ይሰጣችኋል፣ አንዴ ደግሞ -3 ይሰጣችኋል። our answer will be 3 and -3 our answer ሊሆናል ማለት ነው። ፈተና ምርጫ ላይ የሚቀመጥላችሁ ኤንድ ተብሎ ነው። which of the following always true okay for any real number ለየትኛው real number ሁሌ true የሚሆነው የትኛው ነው? እስቲ መጀመሪያ እናንተ ስሩት። absolute value of x equal to minus x ጋር absolute value of x equal to x ጋር or x greater than or equal to x ጋር or ደግሞ x less than or equal to x ጋር which one? ሁሌ ግልጽ የሆነ ነገር ነው። ከዚህኛው ጋር ነው ከዚህ ጋር ነው። absolute value of x for any real number greater than or equal to ከx ጋር ይሆናል ማለት ነው። እንዴት ለምሳሌ n እንመልከት። ይሄ መቼም ሊሆን አይችልም። ኦኬ ምናልባት sometimes ሊሆን ይችላል። ለምሳሌ sometimes ሊሆን ይችላል፣ ሁሌ ግን አይሆንም። always ነው እያላችሁ ያለው፣ ሁሌ ትሩ የሚሆነው ነው እያላችሁ ያለው። ማይሆንበት ለምሳሌ 3 ተኩ x value 3 ነው ባሉ ለምን absolute value of 3 equal to minus 3 ጋር እኩል ነው 3 equal to minus 3 ጋር እኩል ነው ይላችኋል። false የሚሆንበት አጋጣሚ አለ፣ አይሆንም። ኦኬ x equal to x ጋር ይላችኋል፣ ይሄንንም አይሆንም። ለምሳሌ ይሄ ማለት ደግሞ -3 equal to -3 እያላችሁ ነው። absolute value of x equal to ከx ጋር እኩል ነው ሁሌ እያላችሁ ነው አይደለም። ለምሳሌ -3 ነበር የተካነው x ላይ፣ ይሄ 3 ይሆናል equal to -3 ጋር እኩል ነው ይላችኋል። ይሄም አይሆንም። ሁለተኛው ሶስተኛው for any real number እውነት ነው greater than or equal to ነው እንጂ ሊያንስ አይችልም። የፈለጋችሁ ቁጥር ተከታተሉ ሞክሩ። ይሄ ደግሞ ተቃራኒ ነው ከሆነ ዲ ላይ ያለው ጭራሽ አይሆንም። ስለዚህ መልሳችን our answer will be c ይሆናል ማለት ነው። x minus 3 equal to 5 what's real possible? ይሄን የራሳችሁ ስሩት። አንዴ -5 አድርጉ፣ አንዴ 5 አድርጉ። ስለዚህ አይታችሁ መመለስ ትችላላችሁ በራሳችሁ። ምንም ያጠራጥ አንዴ 8 ይሆናል፣ አንዴ -2 ይሆናል። ምንም አይታችሁ መመለስ የምትችሉት ጥያቄ ነው። ግን በተለይ ደግሞ ፈተና ላይ x እንዳይገባባችሁ ነው እንደዚህ ማመጣ። which of the following statement represent triangle inequality property of absolute value? triangle inequality property of absolute value መጻፋችሁ ላይ የተቀመጠላችሁ አለ ካያችሁት ማለት ነው። የትኛው ነው? okay which one? ይሄ triangle ሁለት ፖሲቢሊቲዎች አሉ። እነዚህ ሁለቱም ቁጥሮች a እና b always less than or equal to a plus absolute value of b መቼ ነው ምናምን ካላችሁን ደግሞ ይሄ እነዚህ እኩል የሚሆኑበት አጋጣሚ እነዚህ a እና b ማለት ነው። a እና b ሁሌ ወይ ኔጌቲቭ ሁለቱ ማለት ነው ወይ ኔጌቲቭ ወይ ደግሞ ፖዚቲቭ በሚሆኑበት ሰዓት ምንድናቸው እኩል ይሆናሉ። less than or equal to ነው ያላችሁ እኩል የሚሆኑት መቼ ነው? ይሄ ኔጌቲቭ ከሆነ ይሄም ኔጌቲቭ ሲሆን፣ ይሄ ፖዚቲቭ ሲሆን ይሄም ፖዚቲቭ ሲሆን ሁሌ ምንድናቸው እኩል ናቸው። ነገር ግን
አንዱ ፖዚቲቭ ሆኖ ለምሳሌ a ፖዚቲቭ 1 ሆኖ b ደግሞ -2 ቢሆን ይሄ ቁጥር ያንሳል። ደምራችሁ ማረጋገጥ ትችላላችሁ። እስቲ a equal to -1 ነው b equal to 2 ነው። እናንተ ስሩት በራሳችሁ ማለት ነው። ስለዚህ ይሄኛው ያንሳል ከየትኛው ከዚህኛው ቫልዩ ደምሩ። a ላይ -1 ተኩ b ላይ 2 ተኩ ከዛ የትኛው ይበልጣል እያልኳችሁ ነው። እቺ ትበልጣለች። እኩል የሚሆኑት እስካላችሁ ተመሳሳይ ከሆኑ ሳይናቸው ኤም -2 ሲሆን ቢም ደግሞ -3 ሲሆን ቁጥሮቹ እኩል ሳይሆን ሳይኖቹ ነው እያልኳችሁ ያለሁት። ፖዚቲቭ ሲሆን ኤ ፖዚቲቭ ሲሆን ቢም ፖዚቲቭ የሚሆን ከሆነ ኤ ኔጌቲቭ ሲሆን ቢም ኔጌቲቭ የሚሆን ከሆነ ያኔ ደግሞ ምንድናቸው እኩል ይሆናሉ። you can ቼክ ማድረግ ትችላላችሁ። እሺ ስለ ፋክተራይዜሽን ላይ ደርሰናል። ፋክተራይዜሽን የትኛው ፋክተራይዝ አድርጉ ነው። ስለዚህ እንደዚህ አይነት ደግሞ ፋክተራይዜሽን በተለይ ፓራቦላ ኤሊፕስ ምናምን ሃይፐርቦላ ምናምን ሲደርሱ በተለይ ፈተናችሁ ላይ ቢካተትም ይጠቅማችኋል። ይሄ ፋክተራይዜሽን ወሳኝ ነው ፍሬሽማንም ላይ ማለት ነው። በተለይ አሁን ሂንት ለሌላችሁ ተማሪ ነው። ይሄንን ፕሮፐርቲ ታውቃላችሁ። a ስኩዌር ማይነስ b ስኩዌር ኢኳል ቱ ከምን ጋር እኩል ነው? a ስኩዌር ማይነስ b ስኩዌር ከምን ጋር እኩል ነው? a ማይነስ b ታይምስ a ፕላስ b ጋር እኩል ነው። ዶንት ፎርጌት ይሄ ሲባዛ ነው በመካከላቸው ያለው a ማይነስ b ታይምስ a ማይነስ b ታይምስ a ፕላስ b ጋር እኩል ነው። ይሄንን ፋክተራይዝ ለማድረግ ምን ማድረግ ትችላላችሁ? ሲምፕሊ ይሄ ስኩዌር ይሆናል x ስኩዌር ማይነስ 2 ስኩዌር ማድረግ ትችላላችሁ። 2 ስኩዌር ማለት 4 ስለሆነ ስለዚህ ይሄ ማለት ደግሞ a ስኩዌር ማይነስ b ስኩዌር ፎርም ተቀበጠልን ማለት ነው። ስለዚህ ምን ማድረግ እንችላለን? x ማይነስ 2 ታይም ደግሞ x ፕላስ 2 ጋር እኩል ነው። ይሄ ፋክተራይዝ ሲደረግ ይሄ ማለት ነው። ለምን ይሄ ፕሮፐርቲ አለ ብያችኋለሁ። a ስኩዌር ማይነስ b ስኩዌር ከምን ጋር እኩል ነው ብያችኋለሁ። a ማይነስ b ታይምስ a ፕላስ b ሲባዛ ናቸው እነዚህ። ይሄንን ፕሮፐርቲ ይዛችኋል። ይሄ ፕሮፐርቲ ከያዛችሁ አሁኑን ደግሞ በዚህ መሰረት ማካፈል ነው። ጀስት ይሄ ማለት 4 ማለት 2 ስኩዌር ማለት ነው። ስለዚህ x ስኩዌር ማይነስ 2 ስኩዌር ነው። በአሁኑ መሰረት x ማይነስ 2 ታይምስ x ፕላስ 2 የሚለው መልሳችን ይሆናል። a ላይ ያለው ይሆናል ማለት ነው ፋክተራይዝ ሲደረግ። ስለዚህ ይሄ በተለይ ይጠቅማችኋል እና አሁን እንዳልኳችሁ ፋክተራይዜሽን ማቴማቲክስ አለ ማለት ፋክተራይዜሽን የግድ ማወቅ አለባችሁ። which expression show correct factorization ይሄን ፋክተራይዝ አድርጉ እስቲ ቶሎ ብላችሁ። አሁን በአይን አይታችሁ ፋክተራይዝ ማድረግ ትችላላችሁ። በጣም ቀላል ነው። ግን ለሚከብዳችሁ ተማሪዎች ሁሌ እንደዚህ አይነት ቁጥር ፋክተራይዝ አድርጉ ስትባሉ ኳድራቲክ ኢኩዌሽን ይባላል። a ስኩዌር ፕላስ bx ፕላስ c a different from 0 ከተባላችሁ ምንድነው? ምን ኢኩዌሽን ነው? ኳድራቲክ ኢኩዌሽን ነው። just equal to 0 ቢኖር ማለት ነው ይኖራል ብዙ ጊዜ። ይሄ ባይኖርም ችግር የለውም ኳድራቲክ ነው። ሁሌ እንደዚህ አይነት ነገር አይ ቲንክ ይገባችኋል። በጣም ግልጽ ነው። bx ያልነው ማለት ነው a ስኩዌር ፕላስ bx ፕላስ c ነው ያልነው። እነዚህ c እና a ሲባዙ ኮኤፊሺየንታቸው እነዚህ c እና a ሲባዙ ስንት የሚሰጠን? ሁለት ቁጥሮች ሲባዙ 10 የሚሰጠን። ተግባብተናል። a ታይምስ b ኢኳል ቱ እነዚህ ሁለት ቁጥሮች ሲባዙ ምን የሚሰጠን? ac የሚሰጠን ማለት ነው። a ያልኳቸው 10 ነው፣ c ያልኳቸው 10 ነው። ይሄ በc እንወክለዋለን፣ ይሄ በa እንወክለዋለን። የx ኮኤፊሺየንቱ ደግሞ b ማለት b ብለን እንወክለዋለን። ስለዚህ እነዚህ ሁለት ቁጥሮች ሲባዙ 10 ሲባዛ በ1 10 ሲባዙ 10 የሚሰጡን ቁጥሮች እንፈልጋለን። ሁለት ቁጥሮች ሲደመሩ ደግሞ 7 የሚሰጠን የx ኮኤፊሺየንት ወይም ደግሞ 7x ያልነው ማለት ነው፣ ወይም ደግሞ bx ያልነው ሲደመሩ ይሄ የሚሰጠን ሲባዙ ደግሞ 10 ሲባዛ በa ወይም c ታይምስ a የሚሰጠን እንፈልጋለን። ስለዚህ ሁለት ቁጥሮች እነማን ናቸው? ሲደመሩ ይሄን የሚሰጠን ሲደመሩ 5 እና 2 ናቸው። 5 ሲደመር 2 7 አባዟቸው
5 ሲደመር 2 = 7 ነው። 5 ሲባዛ በ2 ደግሞ የትን ማሟላት ያለበት ብያችኋለሁ። 10 ሲባዛ በ1 ኤሲ ማሟላት አለበት። ስለዚህ ሁለት ቁጥሮች ሲባዙ 10 የሚሰጡን ሲደመሩ ደግሞ 2 የሚሰጡን 5 እና 2 ናቸው። 5 ሲባዛ በ2 10 ስለሆነ ማለት ነው። ስለዚህ አግኝተነዋል ማለት ነው። ስለዚህ ምን ማድረግ እንችላለን? ይሄኛው እኩል ነው ብለን እንነሳለን። x ስኩዌር ይሄ ምንድነው ብለናል? 5x ሲደመር 2x ሲደመር 5x ሲደመር 2x ፕላስ 10 እናደርጋለን። it's very easy። ስለዚህ አሁን ደግሞ ለሁለት እንካፍላቸዋለን፣ ግሩፒንግ እናደርጋለን። ይሄኛው ከዚህኛው እናደርጋለን። ስለዚህ x ስኩዌር ፕላስ 5x ፕላስ ደግሞ አለ እንዳትረሱ፣ ይሄ ፕላስ አለላችሁ። ፕላስ እንት 2x ፕላስ 10። ስለዚህ አሁን የጋራ እንፈልግ እስቲ። ለነዚህ ለሁለቱ የጋራ እንፈልግ። የነዚህ የጋራ ስንት ነው? ለx ስኩዌር እና ለ5x x ነው የጋራቸው። ስንት ይሆናል? x ፕላስ 5 ይሆናል። አባዙ። ስታባዙት ይሄ ነው የሚሰጣቸው x ታይም x ስኩዌር x ታይም 5x ይሰጣቸዋል። ስለዚህ በጣም ቀላል ነው። አሁንም የነዚህኛው ደግሞ ምን እናደርጋለን? x ፕላስ 5 እዚች ጋር ቅንፍ ላይ ወሰድነው ራሱ እዚች ጋር ደግመን እንወስዳለን። ስለዚህ አሁን ይሄኛው ደግሞ አባዙት፣ ይሄን እንዲሰጠን ማለት ነው። ስንት ነው? 2x ነው። 2 ታይም x 2x ሰጠን። 2 ታይምስ 5 10 ሰጠን። ስለዚህ አግኝተናል ማለት ነው። ይሄና ይሄ ተመሳሳይ ነው። ስለዚህ እንደ ጋራ አድርገን መውሰድ እንችላለን። ተግባብተናል። እዚች ጋር ግን ፕላስ አለው፣ ሁሌ መርሳት የሌለባችሁ። ስለዚህ የጋራ አላችሁ። ይሄና ይሄ የጋራ ናቸው፣ ተመሳሳይ ናቸው። ስለዚህ ምን እናደርጋለን? x ፕላስ 5 ታይምስ x ፕላስ 2 x ፕላስ 2 ሶ ይሄ ማለት የቱ ማለት ነው? ይሄ ነው ማለት ነው። ስለዚህ ወታችን x ፕላስ 5 ታይም x ፕላስ 2 ይሆናል ማለት ነው። x ፕላስ 5 ታይም x ፕላስ 2 ይሄ መልሳችን። ስለዚህ ይሄ መልሳችን ነው ማለት ነው። ስለዚህ ኳድራቲክ ኢኩዌሽን ሁሌ መሳሳት የሌለባችሁ a ስኩዌር ax ስኩዌር ፕላስ bx ፕላስ c በደንብ ስሙኝ። በተለይ ማትስ ይከብዳል ብላችሁ ለምታስቡ ሲታ እነዚህ አሁን ማለት ነው ይሄን ፋክተራይዝ ስታደርጉ ሁለት ቁጥሮች ትፈልጋላችሁ። ሲደመሩ ቢን የሚሰጠኝ ብላችሁ ታስባላችሁ። ሲደመሩ ስንት የሚሰጠኝ? ቢን የሚሰጠኝ። ሲባዙስ ሲ ታይምስ ኤ የሚሰጠኝ። ሲ ታይምስ ኤ ያልኳችሁ የኤክስ ኮኤፊሺየንት ቁጥሩ ማለት ነው። ሲ ደግሞ ኖርማል ቁጥሩ አለ ያልኳችሁ ማለት ነው። ተግባብተናል። ሲ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል። ለምሳሌ 5x ስኩዌር ፕላስ b 2x ፕላስ 1 b ስንት ነው? 2 ነው። 2x ስላልን c ስንት ነው? 1 ነው። 5x ስኩዌር ነው ያልነው። a ስንት ነው? 5 ነው። ስለዚህ ሲባዙ 5 ሲባዛ በ1 5 የሚሰጠን፣ ሲደመሩ ደግሞ 2 የሚሰጡን ቁጥሮች ቆም ብለን እናስባለን። አንዳንዴ ቶሎ ላናገኝ እንችላለን፣ ቆም ብለን እናስባለን። በተለይ ይሄኛው ያልያዛችሁ ማለት about ellipse ምናምን በዚህ መልኩ ብዙ ጊዜ በተለይ completing square የሚባለው ወደታች እናየዋለን። ያ ለነዛ ወሳኝ ነው። በተለይ ለ12ኛ ክፍሎች ማለት ነው። what is greatest common factor 3x square minus 2x? ስለዚህ እነዚህ greatest common መውሰድ ነው። ትልቁ የጋራ ፋክተራቸው ማን ነው? 3x ነው። አባዙት 3x times x plus 4 ነው ስታባዙ። ስለዚህ የጋራቸው 3x ነው። 3 times x 3x square 3x times 4 12x። ስለዚህ 3x ነው። what is factor from 2x square minus 8x? ኦኬ የትኛው ነው? ስለዚህ የጋራ ማንን ማውጣት ትችላላችሁ? 2x ን ማውጣት ትችላላችሁ። ከዛ በኋላ x - 4 አባዙት እስቲ። x - 4 2x times x 2x square 2x times -4 -8x። ስለዚህ ልክ ነን። 2x times x - 4 ይሄ መልሳችን ነው ማለት ነው። በጣም ቀላል ነው። ፋክተራይዜሽን ነው። ፋክተር አድርጉት ነው ይሄን።
ያደረጋቸው ነው። what is the factorization of x square minus x minus 12 ሶ የዚህኛው ፋክተራይዜሽን የትኛው ነው? በጣም ቀላል ነው። በአሁኑ መሰረት ስሩት። ሁለት ቁጥሮች እነማን ናቸው? ሲደመሩ ኔጌቲቭ x የሚሰጣቸው ሲባዙ ደግሞ ኔጌቲቭ 12 የሚሰጣቸው አለላችሁ። ኔጌቲቭ 4 እና ኔጌቲቭ ለምን ፕላስ 3 እነዚህ ሁለት ቁጥሮች አባዟቸው ስታባዟቸው AC ይሰጧቸዋል 12 ሲባዛ በ1 ስታባዟቸው 12 ሲደምሯቸው ኔጌቲቭ x ያ ማለት ኔጌቲቭ 1 ይሰጣቸዋል። ኮኤፊሺየንቱ ነው የምታዩት x 1 ነው። ስለዚህ ኔጌቲቭ 1 ይሰጣቸዋል። ኔጌቲቭ 4 ታይምስ 3 ኔጌቲቭ 12 ይኸው ኔጌቲቭ 12 ሲባዛ በ1 ኔጌቲቭ 12 ሰጥተውናል። ሲደምሯቸው ደግሞ ኔጌቲቭ 1 መስጠት አለባቸው። ኔጌቲቭ 4 ሲደመር 3 ኢኳል ቱ ኔጌቲቭ 1 ስለዚህ ልክ ነን። ስለዚህ just substitute ማድረግ ነው። x square minus 4x plus 3x minus 12 እስቲ የጨመርነው የቀነስነው ነገር አለ? ይሄና ይሄ የጨመርነው የቀነስነው ምንም የጨመርነው ነው የቀነስነው ነገር የለም። minus 4x plus 3x ያው ምንድነው ኔጌቲቭ x ማለት ነው። ይሄው ኔጌቲቭ x ነው ኔጌቲቭ x ነው። ምንም የተለወጠ ነገር የለውም። ስለዚህ በዚህ መልኩ እንፈልጋለን። ሁለት ቁጥሮች ሲባዙ AC የሚሰጠን ሲደመሩ ደግሞ B የሚሰጠን እንፈልጋለን። A ማለት F ኮኤፊሺየንት ነው። C ማለት ይቺ ናት። B ማለት ደግሞ የX ኮኤፊሺየንት ነው። X ኮኤፊሺየንት አሁን ማን ነው? ኔጌቲቭ 1 ነው። የA ኮኤፊሺየንት 1 ነው። C ማለት ኔጌቲቭ 12 ነው። እሺ what's the missing የሆነው ወይም ይሄን ፋክተራይዝ ያደርገው ነው የትኛው ነው የሚያላችሁ ያለው። ስለዚህ 5x አባዙት 5 አይ ቲንክ ይሄ መልሳችን ነው። በጣም ቀላል ነው። ሲምፕል ነው። አባዙት 5x times x 5x square 5x times 3 15x it's very easy which expression equivalent to ስለዚህ ይሄንን ያልመለሳችሁ ተማሪዎች በቃ ምንም አላደመጣችሁኝ። 4x square minus 16 ከየትኛው ጋር እኩል ነው? ከየትኛው ጋር እኩል ነው? ሁለት መልስ ሊኖር ይችላል። በዋናነት ያለው እንደውም በዚህ ጋር አልተጠቀሰላችሁ። ለምሳሌ ይሄ ሊሆን ይችላል ዲ መሆን ይችላል። ሌላስ ምን መሆን ይችላል? ቅድም ካልኳችሁ ፕሮፐርቲ እሱን ከረሳችሁ ፈተና ላይ ይሄን ፋክተራይዝ ካላደረጋችሁ በጣም ከባድ ፈተና ለመስራት ማለት ነው። ስለዚህ ምን ብያችኋለሁ? a square minus b square ከሆነ a plus b times a minus b ጋር እኩል ነው ብለናል። so it's very easy 16ን በስኩዌር ግለጹት 4x square እዚህ ጋር አድርገው 4x square minus 16 ያ ማለት ደግሞ ይሄ ማለት ምን ማለት ነው? 2x the whole square ማድረግ አልችልም? በጣም እችላለሁ። አባዙት ይሄ x times x square x square ይሆንላችኋል። 2 times 2 square ደግሞ 4 ያ ማለት ደግሞ 4x square ማለት ነው። ተግባብተናል። ማይነስ 16ን በስኩዌር ግለጹት 4 ስኩዌር ማለት ነው። ስለዚህ በጣም ግልጽ ነው። 2x and the whole ነው the whole አድርገናል። መጀመሪያ ግን x ብቻ ነበር ካያችሁ ማለት ነው። ስኩዌሩ x ብቻ ነበር። አሁን ግን የሁለቱም አድርገናቸዋል። ይሄንንም በስኩዌር መግለጽ ስለምንችል አለ አራትን ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ይሄ ራሱ ማለት ነው። ምንም የቀየርነው ነገር የለም። ማይነስ 16 ነበር 16ን በስኩዌር ስንገልጸው 4 ስኩዌር አሁን ደግሞ በጣም ቀሎልናል። a ስኩዌር ማይነስ b ስኩዌር ምን ፎርም መግለጽ እንችላለን? a ማይነስ b ታይምስ a ፕላስ b ስለዚህ 2x ማይነስ 4 ታይም ሲባዛ አድርጉና ይሄ ሲባዛ ነው። ከዛ 2x ፕላስ 4 ፈተና ላይ አሁን ምርጫ ላይ ተቀመጠላችሁ። በዋናነት እንደውም የሚሆነው ይሄ ነው ማለት ነው። በዚህ መልኩ ነው የምትጠየቁት። ጀስት ይሄም ግን መብታቸው መልስ ነው። 4 times x square 4x square 4 times minus 4 minus 16 ይሄም ይሆናል ነው። ኦኬ x minus 2 times x plus 2 ሰዓት እንዳይሄድብን ኦኬ አሁን ነው እንዴ መልሱን ነው ዋስ ፋክተር ሲደረግ ይሄኛው የትኛው ነው እያላችሁ ነው። ይሄኛው ባጭሩ x plus ኦኬ x plus 3 times x plus ይሄ ማለት ይሄ ነው ማለት
ታይም ኤክስ ስኩዌር ይሆንላችኋል። 8 ታይምስ 3 3x ይሆናል። 3 ታይምስ x ፕላስ 3x ይሆንላችኋል። 3 ታይምስ 3 6 ያ ማለት x ስኩዌር ፕላስ 6x ፕላስ 9 ስለዚህ አውራ አንሰር ይሄም ይሆናል ያው ነው ማለት ነው። ይሄ ማለት ይሄ ነው ሲጀመር ምንም ልዩነት የለውም። ስለዚህ ሁለቱም መልሳችን መሆን ይችላል። ሌላው አይሆንም። ኦኬ ሶልቭ አድርጉ እያላችሁ ነው። ሶልቭ ዘ ኢኩዌሽን 3x ስኩዌር ማይነስ 12። ስለዚህ አሁን ይሄንን ሶልቭ የምታደርጉት እንዴት ነው? መጀመሪያ ፋክተራይዝ አድርጉት። የጋራ አውጡ። የጋራ 3 ራሱ ማውጣት ትችላላችሁ። x ስኩዌር ማይነስ 4 ይሄ ማለት ማን ነው? ይሄ ማለት ነው የጋራ ታውጣላችሁ መጀመሪያ እንደዚህ። ከዛ በቅንፍ ማባዛት 3x ስኩዌር ታይምስ ማይነስ 12 ያው ነው ምንም ልዩነት የለውም። ስለዚህ ይሄንን ደግሞ ፈርዘር ኤክስፕሌን ማድረግ ትችላላችሁ። ይሄ ራሱ ሹፉ ተመልከቱ 3x ስኩዌር ማይነስ 4 ነበር። ስለዚህ ይሄ በ2 ስኩዌር መግለጽ እችላለሁ። የቀደም a ስኩዌር ማይነስ b ስኩዌር ያለው 4 መጣልኝ ማለት ነው። x ማይነስ 2 ታይምስ x ፕላስ 2 4 መግለጽ። ይሄ ራሱ ስታባዙት የሚሰጣችሁ የቱ ነው? ይሄ ነው። ስለዚህ ይሄ ቁጥር ኢኳል ቱ 0 የሚሆነው መቼ ነው 0 የሚሆነው? x ማይነስ 2 ወይም 0 ሲሆን x ፕላስ 2 ወይም 0 ሲሆን ማለት ነው። ተግባብተናል? ይሄ ማለት ነው። ይሄ ማለት ነው። ስለዚህ 3 ታይምስ x ማይነስ 2 ታይምስ x ፕላስ 2 ሆነልን ኢኳል ቱ 0። እነዚህ ይሄ ቁጥር መቼ ነው 0 የሚሆነው? ወይ ይሄ 0 ሲሆን ወይ ይሄ 0 ሲሆን። ይሄው 0 አይደለም መቼ 3 ነው። ስለዚህ x ማይነስ 2 ኢኳል ቱ x ማይነስ 2 ኢኳል ቱ 0 እንላለን። ኢኳል ቱ x ኢኳል ቱ ስንት ሆነልን? ይሄ ወደዚህ ስታሻግሩት ስንት ይሆነልን? 2 አንዴ x 2 ሲሆን ተውት። እዚህ ጋር በደንብ ላሳያችሁ 3 into x minus 2 x plus 2 ሶ ይሄ 0 የሚሰጠን ወይ ይሄ 0 መባዛት አለበት። እንደዚህ በ0 ሲባዙ 0 ያደርጋቸዋል። ወይ ደግሞ ይሄ 0 መስጠት አለበት። ይሄ 0 ሆኖ ከዛ ይሄ በ0 ስታባዙ 0 ነው። ይሄ በ0 ስታባዙ 0 ነው። ሶ ስለዚህ 3 x minus 2 equal to x minus 2 equal to 0 or ደግሞ x plus 2 equal to 0 x minus 2 x ይሄ ወደዚህ ሲሻገር x equal to 2 ይሆንልናል። ይሄ ወደዚህ ሲሻገር ደግሞ x equal to minus 2 ይሆንልናል። መልሳችን minus 2 እና 2 ይሆናሉ ማለት ነው። ስለዚህ 2 ተኩ እስቲ 3 times 2 square 4 3 times 4 12 ቀን 12 0 ስለዚህ ልክ ነን ማለት ነው። equal to 0 minus 2 ተኩ ከፈለጋችሁ minus 2 square 4 ነው። ስኩዌር ብታደርጉት ኔጌቲቭ ስለሚጣፋ ፖዚቲቭ ይሆናል። 3 times 4 12 ሲቀነስ 12 our answer will be 0 ልክ ነን ማለት ነው። ስለዚህ ማይነስ 2 እና 2 our answer ይሆናሉ ማለት ነው። አሁንም ይሄንን ሶልቭ አድርጉ እያላችሁ ነው። በኳድራቲክ ኢኩዌሽን ሲደመሩ 5 ሲባዙ ደግሞ ስንት የሚሰጠን? እስቲ እናንተ ፈልጋችሁ ሁለት ቁጥሮች ሲባዙ 6 ሲደመሩ ስንት የሚሰጠን? 5 የነዛ ስንት ናቸው? 3 እና 2 ማለት ነው። 3 plus 2 5 ይሰጠናል። 3 times 2 ደግሞ 6 ይሰጠናል። ነገር ግን ሁሌ መሻወድ የሌለባችሁ ይሄ አንድ ሁሌ ላይ ሰጣችሁ ይችላል። 2 ቢሰጣችሁ ሲባዙ 12 የሚሰጠን ሲደመሩ 5 የሚሰጠን ቁጥሮች ብለን ነው የምንፈልገው እንጂ ይሄንን ሲባዙ የሚሰጠን ተማሪ ብዙ ጊዜ ፈተና ላይ የሚሻወዱ ሲደመሩ ደግሞ 5 የሚሰጠን። ይሄ ግን መቼስ አንድ ላይ ሆን ይችላል። 2 3 ካለ 3 ቢሆን 6 times 3 18 ሲባዙ 18 የሚሰጠን ሲደመሩ ደግሞ 5 የሚሰጡን ቁጥሮች ሁለት ቁጥሮች እንፈልጋለን ነው። ኦኬ ሶልቭ ኢኩዌሽን በተመሳሳይ ነው፣ ምንም ልዩነት የለም። ኮምፕሌቲንግ ስኩዌር ሶ ይሄኛው ነው ለእንትን ይጠቅማችኋል ያልኳችሁ ለፓራቦላ ምናምን። ሌትስ ጎ ኮምፕሌቲንግ ስኩዌር ማለት ባጭሩም ይሄንን ኮንሰፕቱ ከነገርኳችሁ በራሳችሁ መስራት ትችላላችሁ። ከዛኛው ልዩ የሚያደርገው ሁሉም ማለት ነው በፋክተራይዜሽን ሜተድ እንሰራለን ማለት አይደለም። አንዳንዴ በፋክተራይዜሽን ሜተድ ማንሰራበት አጋጣሚ ሊኖር ይችላል። ሶ ያኔ ግዴታ ወደ ኮምፕሌቲንግ ስኩዌር ልንሄድ ነው ማለት ነው። ፈተና ላይ ግን ዝም ብላችሁ ሶልቭ አድርጉ ከተባላችሁ መጀመሪያ በምንድነው የምትሞክሩት? በፋክተራይዜሽን ሜተድ አሁን ባየነው መልኩ የምትሞክሩት። እሱም ቢካላችሁ ወደ ኮምፕሌቲንግ ስኩዌር ትሄዳላችሁ። ሶ
በዚሁ እያየን በቃ እየነገርኳችሁ ልሄድ ሰዓቱ በጣም እየሄደ ስለሆነ ማለት ነው። x² - 8x + 5 እያላችሁ ነው። የቢን ኮኤፊሺየንት ተመልከቱልኝ። ሁሌ ኮምፕሌቲንግ ስኩዌር ስንሰራ ይሄን ወደዚህ እናመጣለን። ይሄ ቁጥሩ ማለት ነው ቫሪያብል የሌለበት ቁጥሩ ወደዚህ እናመጣለን c ያልነውን ማለት ነው። x² - 8x = ምን እንላለን? -5 ይሄው አድርገናል። እንቀጥላለን። የዚህኛው ግማሽ ስኩዌር እናደርጋለን ሁሌ በሁለቱም ሳይድ ማለት ነው ሳንጨምር ሳንቀንስ። ይሄ ማለት ደግሞ ይሄ ማለት ነው። ምንም ልዩነት የለውም። እናንተ መደናበር አያስፈልግም። ግን በሁለቱም በኩል ተመሳሳይ ቁጥር ነው የደመረው። እዚች ጋር +16 ደመረ፣ እዚች ጋር 16 ደመረ። ለምሳሌ አበበና ይሄ አበበ ነው ብንል ይሄ ከበደ ነው ብንል አበበና ከበደ እኩል ናቸው። እነሱ ላይ ደግሞ ተመሳሳይ ምንም ሳይቀየር ለዚህም 10 ብር ጨመርክለት ለዚህም 10 ብር ጨመርክለት ያላቸው ሀብት መጀመሪያ ላይ ምን ነበር? እኩል ነበር። ተግባብተናል። ኤም ቢ እኩል ናቸው ሀብታቸው። 10 ብር ስትጨምርላቸው ለሁለቱ ምን የሚለይ ነገር አለ? ምንም የሚለወጥ ነገር የለም። ያው ነው። ምንም የቀየርነው ነገር የለም ለማለት ፈልጌ ነው። ስለዚህ የሁሌ የኤክሱ bx ያልነው የዚህ ግማሹን ስኩዌር እንደምራለን b/2 ስኩዌር እናደርጋለን። በሁለቱም በኩል ይሄንን ቁጥር እንደምራለን። ይሄ bx ያልነው ለምሳሌ 1/2x ቢሆንስ የ1/2x half ስኩዌር ያ ማለት 1/2 half ስንት ነው? 1/4 ስኩዌር ማለት ነው። ያ ማለት 1/16 ማለት ነው። ተግባብተን በሁለቱም ሳይድ 1/16ን እንደምራለን። ስለዚህ አሁን ግልጽ እንዲሆንላችሁ የዚህኛው half ስንት ነው? የዚህ የbx ማለት ነው። የዚህ half ስንት ነው? የ8 ግማሽ 4 ነው። የሱ ስኩዌርስ የ4 ስኩዌርስ 16 በሁለቱም ሳይድ 16 እንደምራለን። ይሄው 16 ደምረን ይሄው 16 ደምረን። ስለዚህ ይሄንን ደግሞ ምን ማለት ነው? ይሄ ደግሞ ወደ ቀድሙ መሄድ ትችላላችሁ። ፋክተራይዜሽን መጠቀም ትችላላችሁ። ሁለት ቁጥሮች ሲደመሩ -4 የሚሰጠኝ ሲባዙ ደግሞ 16 የሚሰጠኝ ለምን? 16 ሲባዛ በ1 16 ስለሆነ ሲባዙ 16 የሚሰጠኝ ሲደመሩ 8 -8 የሚሰጠን -4 እና -4። ስለዚህ ያ ማለት ደግሞ ብትሄዱ በፋክተራይዜሽን ስትሄዱ x-4 ታይምስ x-4 ይሆንላችኋል። በቅድሙ መሰረት ስሩት ከፈለጋችሁ x-4 ታይምስ x-4 ማለት ራሱ በራሱ ሲባዛ የሆነ ቁጥር ራሱ ቁጥር ስኩዌር ማለት ነው ስኩዌር። ስለዚህ x-4 ስኩዌር = 11 ይሆናል። አሁን ይሄንን ሶልቭ አድርጉ። x-4 ይሄንን x ነው የምንፈልገው x ዋጋ ለምንፈልግ እኮ ነው። ይሄንን አንደር ስኩዌር ሩት ተከታላችሁ ይሄ ከስኩዌር ለማውጣት ይሄ ስኩዌሩ በስኩዌር ለማጥፋት አንደር ስኩዌር ሩት ይሄንን በስኩዌር ውስጥ ተከታላችሁ። ግን ይሄንን ስኩዌር ሩት ውስጥ ከተቱት absolute value of x = x ስኩዌር ጋር ምንድናቸው? እኩል ልትሉኝ ነበር አይደል? እዚህ ጋር ያለው ቁጥር ይሄ ማለት ነው። ይሄ ስኩዌር ውስጥ ስትከቱ ይሄን ስኩዌር ውስጥ ስትከቱ ይሄኛው እዚህ ጋር ያለው ቁጥር ፕላስ ኦር ማይነስ ጀስት አብሶሉት ቫልዩ ውስጥ ያለው ቁጥር = x and -x እንዳለው እዚህ ጋር = ስታደርጉ ቢኮዝ ስኩዌር ነው። ይሄ ኔጌቲቭን በኔጌቲቭን ስለሚያጣፋላችሁ ፕላስ ኦር ማይነስ ብላችሁ ነው እንጂ የምትከቱት ጀስት ይሄንን ስኩዌር ለማጥፋት ብላችሁ ዝም ብላችሁ እንደዚህ የምትከቱ ከሆነ ተበልታችኋል ማለት ነው። ስለዚህ ፕላስ ኦር ማይነስ ታደርጉና ፕላስ ኦር ማይነስ ስኩዌር ሩት ውስጥ ተከቱታላችሁ። ስለዚህ ይሄንን ወደዚህ ታሻግራላችሁ ፕላስ 4 ይሆናል። ይሄ ደግሞ ፕላስ ኦር ማይነስ 11 ይሆናል። አንዴ 11 አንዴ ደግሞ -11 ነው ማለት ነው። ሁለቱም መልስ ይሆናል። ይሄው x = 4 + 11 ነው። ይሄ ማለት ማትስ ለዚህ ከዚህ ጋር ምንድነው ተመሳሳይ ነው። ምንም ልዩነት የላቸውም። አንዴ ፕላስ ሲሆንና አንዴ ኔጌቲቭ ሲሆን ብለናል። ፕላስ ኦር ማይነስ ብለናል እኮ ይሄው ፕላስ ወይን ደግሞ ማይነስ 11 አንዴ ፕላስ ሲሆን አንዴ ኔጌቲቭ ሲሆን ብለናል። ስለዚህ 4 + 11 ይሆናል። አንዱ የላይኛው ፖዚቲቭ ስንወስድ አንዴ ደግሞ ኔጌቲቭን እንወስዳለን። 4 ኔጌቲቭ 11 የx ቫልዩ ይሄ ነው ማለት ነው። ይሄንን ቁጥር ቀጥታ እዚህ ጋር ሰብስቲቲዩት ብታደርጉ የሚሰጣችሁ 0 ነው። ሁለቱም ተኳቸው 0 ነው የሚሰጣችሁ። ስለዚህ ኮምፕሊቲንግ ስኩዌር ማለት x²
plus bx plus c እናደርግና equal to 0 ነው ሶ ይሄ ወደዚህ እንወስደዋለን ከዛ በኋላ የኤክሱ ቁጥር ከሱ ጋር ያለው ኮኤፊሺየንቱ ለሁለት እናካፍለውና ያካፈልነው ቁጥር ደግሞ ስኩዌር እናደርገዋለን ለምሳሌ 8 ኔጌቲቭ 8 ነበር የኔጌቲቭ 8 ግማሹ ኔጌቲቭ 4 ነው ስኩዌር ሲደረግ ደግሞ 16 ነው ፖዚቲቭ ይሆናል ስለዚህ ሁለቱም ሳይድ ደግሞ ያ ቁጥር ምን ደምሮ በአንዱ ሳይድ ብቻ ሳይሆን በሁለቱም ሳይድ ነው ምንም ለውጥ ማምጣት የለበትም ይሄ የተደመረው ቁጥር ከዚህኛው ጋር ምንም የተለየ ነገር የለውም እንዲቃለልልን ብቻ ነው ሶልቭ ለማድረግ እንዲቀለን ብቻ ነው እሺ እናንተ እስቲ ይሄንን ስሩ አሁን ኮምፕሊቲንግ ስኩዌር እዚህኛው ሃፉ ስንት ነው 6 ስኩዌር በሁለቱም በኩል 36 ደምራለን ወይን ደግሞ ምን ማድረግ ትችላላችሁ ኦቨር 2 በሙሉ ኦቨር 2 ማድረግ ትችላላችሁ ይሄም ኦቨር 2 ያ ማለት ምን ማለት ነው ይሄ ኦቨር 2 ስታደርጉት x ስኩዌር ይሆናል ይሄኛው ኦቨር 2 ስታደርጉት ፕላስ 6x ይሆናል ይሄ ኦቨር 2 ስታደርጉት ኔጌቲቭ 7 ኦቨር 2 ይሆናል በዚህ መልኩ መስራት ትችላላችሁ ሳታቃልሉም ደግሞ እዛው ይሄንን ወደዚህ ታመጡትና 2x ስኩዌር ፕላስ 12x = 7 ብላችሁ ተነስታችሁ በዛ መሰረት መሄድ ትችላላችሁ ሶ እዚህ ጋር ግን አቃሉታል ሁሉንም በሁለት አካፍሏል ማለት ነው ምንም ልዩነት የሚመጣ ነገር የለም ስለዚህ x ስኩዌር ፕላስ 6x minus 7 over 2 equal to 0 ታደርጋላችሁ የዚህኛው ሀፍ ስንት ነው የ6 ግማሽ 3 ነው የሱ ስኩዌር ነው ሁለቱም ሳይድ እንደምራለን ያልኳችሁ ሶ 3 ስኩዌር ደግሞ 9 ነው ሁለቱም ሳይድ እዚህም 9 ይሄ ግን ወደዚህ እናመጣዋለን ቁጥሩን ማለት ነው c ያልነውን ከኢኳል እናሻግረዋለን ስለዚህ ፕላስ ይሆናል 7 over 2 plus 9 ይሆናል ሶ ኦቨር 1 ታደርጉና የጋራ ትወስዳላችሁ 2 ለ2 አንድ ጊዜ 7 ሲደመር 2 ለ1 2 ጊዜ 18 ሲደመር 7 25 ሲካፈል ለ2 ምናምን ማለት ነው ይሄው 25 ሲካፈል ለ2 መጣላችሁ ሶ ይሄኛው ስኩዌር ሩት ውስጥ ስትከቱ ፕላስ ኦር ማይነስ ትላላችሁ ስኩዌር ውስጥ የምትከቱት ቁጥር 25 over 2 under the square root ግን ፕላስ ኦር ማይነስ ነው ዝም ብላችሁ ብቻ አይደለም የምትከቱት ሁለቱም ቁጥሮች ይሆናሉ ስለሚሆኑ ቼክ ማድረግ ትችላላችሁ it's very easy ኦኬ አንዴ ፕላስ ሲሆን ከላይኛው አንዴ ደግሞ ኔጌቲቭ ሲሆን -3 ፕላስ ኦኬ እዚች ጋር ግራ እንዳትጋቡ ራሽናላይዝ ተደርጎ ነው እንዴት ይሄ ቁጥር ከዚህ ጋር እኩል ሊሆን ይችላል ራሽናላይዝ የሚባለውን ኮንሰፕት አቀላችሁ x ይሄንን ብቻ ላሳያችሁ 25 under the square root 25 over 2 ነው ይሄ ማለት ደግሞ under 25 over ይሄ ጋር እኩል ነው ይሄ ማለት ይሄ ለየብቻ ስኩዌር ሩት ቢከተቱ ያው ነው ሶ እኩል ነው ብያችኋለሁ ሲባዛ በሁለት ነው አሁን ደግሞ ራሽናላይዝ አድርጉ ሲባዛ በታችኛው ቁጥር በሩቱ አባዙ ይሄም ሲባዛ በሩቱ አባዙ በታችኛው ቁጥር ኦቨር 2 አርጋችሁ ታባዛላችሁ ይሄንን እንደዚህ ታባዙታላችሁ ተግባብተናል ሶ ይሄን በዚህ ሲባዛ ስንት ይሆናል ይሄ ግን 25 ከስኩዌር ሩት መውጣት አይችልም ይችላል ሶ ስንት ይሆናል 5 ይሄስ ሲባዛ በሩት 2 ኦቨር እናደርግና ሩት 2 ታይምስ ሩት 2 ስንት ይሆናል 2 ነው 2 ለምን ለአንድ ተማሪዎች ግራ እንዳትጋቡ ይይኩ ነው ሩት 2 ታይምስ ሩት 2 ያ ማለት ተመሳሳይ ቁጥር በተመሳሳይ ቁጥር ሲባዛ ስኩዌር ማድረግ እንችላለና 2 ስኩዌር ማለት ነው ይሄ ማለት ይሄ ነው ይሄ ማለት ለምሳሌ 4 ሲባዛ በ4 ማለት ኢኳል ቱ 4 ስኩዌር ጋር እኩል ነው 4 ሲባዛ በ4 ማለት 4 ስኩዌር ይሄ ማለት 2 ሲባዛ በስኩዌር በ2 ስኩዌር ሩት ቢሆንም ችግር የለውም ያው ነው ሶ ስኩዌር ሩት ማድረግ እንችላለን ጀስት ይሄን በደዚህ እንዳደረግን ይሄኛውም እንደዚህ ማድረግ እንችላለን ሶ ይሄ ስኩዌር ደግሞ ይሄንን ያጣፋል ተግባብተናል ይሄ ስኩዌር ይሄንን ያጣፋል ከዛ 2 ይሆናል የታችኛው 2 ይሆናል ሶ ስንት ይሆንልናል 5 ሩት 2 ኦቨር 2 ይመጣላችኋል ይሄ ማለት ምንም ልዩነት የለውም ስለዚህ አንዴ ፕላስ ይሆናል አንዴ ማይነስ ይሆናል አንዴ ፕላስ ይሄው ፕላስ ይሆናል ማይነስ ምናምን ይሄ አይደለም እያልኳችሁ ያለሁት ይሄኛው ነው ይሄ ፕላስ ኦር ማይነስ ከሚለው በኋላ ያለው ማለት ነው ሶ አንዴ ፕላስ አድርገን ስንወስደው ይሄ ይሰጣችኋል it gives us here ይሄኛው ደግሞ ይሄን ይሰጠናል
ስቴፖቹ ማወቅ ያለባችሁ እንሱ the coefficient x square is 1 x square is 1 divided moreover the constant term is another side add b over 2 አሁን ያልኳችሁ square to both side በሁለቱም ሳይድ ነው ይሄንን ቁጥር ምን ደምረው ኦኬ just divide ማድረግ እንችላለን ሚላችሁ የመጀመሪያው ስቴፕ 3 አመት እንዳካፈል ነው ሁሉንም በሁለት እንዳካፈል ነው ማለት ነው just ይሄኛው በሁለት አካፍለናል ከሁለት ውጪ ያለው ይሄንን በሁለት ማካፈል እንችላለን ይሄን ማለት ነው ባናካፍለውም ሪዛልቱም ይመጣልን ዘሴም ነው ዛት ማች አይደለም ፋክተር ፐርፌክት ስኩዌር ትራይኖሚያል n solve for x ስለዚህ ኮምፕሊቲንግ ስኩዌር ማለት ባጭሩ ኮንሰፕቱ ይሄ ነው ሶ ይሄንን ቪዲዮ አቁሙና ከፈለጋችሁ ማየት ትችላላችሁ ይሄንን ማለት ነው በራሳችሁ ስሩ ደግሞ ስክሪፕቶና ወረቀት እስካሁን ያላገናኛችሁ ተማሪዎች ልትኖሩ ትችላላችሁ በጣም ያሳፍራል ስለዚህ በተለይ ፈተና ላይ የማይቀር መሸወድ የሌለባችሁ ይሄንን ነው ዲስክሪሚናንቱ ግሬተር ዛን 0 ከሆነ ያው ኳድራቲክ ፎርሙላ የምንለው ኮንሰፕት ማለት ነው ሶ ፋክተራይዜሽን አለ ኮምፕሊቲንግ ስኩዌር አለ ኳድራቲክ ፎርሙላ አለ ሶ በእነዚህ በሶስቱም መስራት እንችላለን ኤክስ ቫልዩን ለማወቅ ማለት ነው ስለዚህ ዲስክሪሚናንት የሚባል አለ ያ ማለት b ስኩዌር -4ac ሚለው መጻፋችሁ ላይ ማለት ነው እስካሁን አንብባችሁታል ሁላችሁም ይሄንን መቼም መርሳት የለባችሁም b ስኩዌር -4ac አድርጋችሁ ግሬተር ዛን 0 ከሰጣችሁ ያ ቫልዩ የx ሁለት ዋጋ ይኖራል ወይም ሁለት ቁጥሮች መልስ መሆን ይችላሉ b ስኩዌር -4ac = 0 ከሆነ ደግሞ የx ቫልዩ አንድ ቁጥር ብቻ ነው የምታገኙት x ላይ ሰብስቲቲዩት የምታደርጉት አንድ ቁጥር ብቻ ነው ልታገኙ የምትችሉት b ስኩዌር -4ac < 0 ደግሞ ከሆነ it hasn't any solution value ምንም አይነት ሶሉሽን ቫልዩ የለው ተግባብተናል ባጭሩ ምን ሳትደክሙ b ስኩዌር -4ac ስታዩት ኔጌቲቭ 1 መጣባችሁ ስለዚህ ይሄማ ቫልዩ የለውም ብላችሁ ወደ ኮምፕሌክስ ምናምን ነው የሚወስደን ብላችሁ አረ በቃ መልስ የለው ማቆም ነው ኖ ሶሉሽን ብላችሁ ነው ምርጫ ላይ የምታስቀምጡት የምትፈልጉት ያንን ነው b ስኩዌር -4ac ደግሞ = 0 ከሆነ አንድ ነው ያለው ስለዚህ እሱን ደግሞ ባጭሩ እንዴት በቀላሉ መስራት እንደምንችል እናያለን ሁለት ከሆነስ b ስኩዌር -4ac ግሬተር ዛን 0 ከሆነ ሁለት ax ቫልዩ ሁለት መሆን ይችላሉ ሁለት ቁጥሮች ሰብስቲቲዩት አድርጋችሁ ያንን ቫሊድ ሊያደርግላችሁ ይችላል ስለዚህ እነዛ ቁጥሮች መፈለግ አለባችሁ ኳድራቲክ ፎርሙላ ምንለው -b + or minus under the square root b square -4ac over 2a እዚህ ጋር ብዙ ጊዜ ተማሪ የሚሸወደው ልንገራችሁ over 2a ሲያደርግ ጊዜ 2a የሚያደርገው the whole over አያደርግም ብቻ ለስኩዌር ሩቱ ብቻ ያደርጋል ያ ማለት ተበልታችኋል the whole over ነው የምታደርጉት the whole 2a ነው የምታደርጉት -b + or minus under the square root b square -4ac over you see over 2a ፈተና ላይ እንዳትሸወዱ እንዲህ ነው ብላችሁ እንዳትወዛገቡ the whole over ነው የምታደርጉት ስለዚህ በዛ መሰረት ነው የምትሰሩት አሁን እንዳልኳችሁ ዲስክሪሚናንት ውስጥ ግሬተር ዛን 0 ሲሆን ሁለት ቫልዩ አለው እንመልከት b ስኩዌር b ማን ነው a ማን ነው c ማን ነው ቀላል ነው የስኩዌሩ ጋር ያለው ኮኤፊሺየንት a እንለዋለን ይሄ ደግሞ b እንለዋለን ይሄ ኖርማል ቁጥር ደግሞ ቫሪያብል የሌለው ምን እንለዋለን c ስኩዌር እንለዋለን ስለዚህ b ስኩዌር -4ac ማለት b ስኩዌር ማለት አሁን አድርጎ እስቲ b ስንት ነው -5 ነው a ስንት ነው 2 ነው c ስንት ነው 1 ነው ስለዚህ b ስኩዌር ማለት 25 ነው b ስኩዌር ማለት -5 ዘ ሆል ስኩዌር ስታደርጉት -5 ሲባዛ በ-5 ፖዚቲቭ 25 ይሰጣችኋል -4ac ማለት 4 ሲባዛ በ2 8 ሲባዛ በ1 8 ስለዚህ 25 ሲቀነስ 8 አይ ቲንክ 17 ስለዚህ 17 ግሬተር ዛን 0 ነው ስለዚህ ሁለት ቫልዩ አለን ማለት ነው ሁለት ሶሉሽን ሴት አለን ማለት ነው ይሄው 17 አመጣላችሁ ከዛ በኋላ ሲንስ d greater than 0 d greater than discriminant greater than 0 ነው ማለት discriminant equal to b square -4ac ምንለው ነው ግራ እንዳትጋቡ ብዬ ነው so b square -4ac ስታደርጉት 5 square -4
times 2 ስታርጉት 17 መጣላችሁ d greater than 0 ነው there are two distinct real solutions so ሁለት real solutions አላችሁ ማለት ነው so እነዛን ደግሞ የምትፈልጉት እንዴት ነው አሁን ባልኳችሁ ቅድም ባልኳችሁ -b plus or minus under the square root b square minus 4ac over the whole 2a ስታደርጉት ማለት ነው የምታገኙት ቫልዩ ነው so ይሄንን ሰብስቲት ታደርጉ እስቲ በራታችሁ እናንተ ግን ፈተና ላይ እንዳትሸወዱ ይሄንን አትጠቀሙ just factorization ተጠቀሙ እምቢ ካላችሁ completing square ተጠቀሙ እምቢ ካላችሁ ይሄም ቀላል ነው በጣም ሲምፕል ነው ምናልባት ግራ ከተጋባችሁም ይሄኛውን በሸምደድ ነው ይሄ ማለት በጣም ቀላል ነው -b plus or minus under square b square minus 4ac over 2a ስታደርጉት ማግኘት ትችላላችሁ ኦኬ ስለዚህ ሁለት አለ ስለዚህ ሰብስቲት ስታደርጉት የምታገኙት ይሄ ነው -b ነበር ሁሌ ግን መሸወድ የሌለባችሁ ነገር አንድ ነገር ኔጌቲቭ ሲሰጣችሁ -b የነበረው ፕላስ ይሆናል ግድ ማለት ነው ይሄው ፕላስ ሆነላችሁ +5 ሆነ ማይነስ ኦፍ ማይነስ ፕላስ ስለሆነ ፈተና ላይ -b ብላችሁ 5 ኔጌቲቭ 5 እንዳታስቀምጡ ደግሞ ምርጫ ላይ አውቀው ያስቀምጡላችኋል ከዛ ተሸወዳላችሁ ስለዚህ ኔጌቲቭ ከሆነ ኔጌቲቭ ፖዚቲቭ ይሆናል ስለዚህ ምርጫ ላይ የሚቀመጡት ኔጌቲቭ ተደርገው የሚቀመጡት ቶሎ ካንሰል ታደርጋላችሁ ፕሮባቢሊቲያችሁን እንድታሰፉ ማለት ነው መልሱን እንድታገኙት ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት b ስኩዌር ማይነስ 4ac ሲያደርግ ደግሞ ስንት ታገኘ 17 አድርገ ስሩት አሁን ይሄው ያመጣ ነው ማለት ነው ሰርተናል እኮ ሲጀመር b ስኩዌር ማይነስ 4ac ማለት ይሄው 17 ሰርተናል minus b plus or minus under the square root b square minus 4ac over 2a ነበር minus of minus 5 ይሆናል plus or minus b square minus 4ac 17 አግኝተናል 17 ይሄው 17 አስቀመጣላችሁ 2a ማለት ደግሞ a ስንት ነው 2 ነው 2 times 2 4 ይሄው 4 over the whole 2 አደረገው ማለት ነው ስለዚህ ይሄ መልስ ይሆናል አንዴ 5 plus 17 over under the square root 17 over 4 ይሆናል አንዴ ደግሞ አንዱ ደግሞ 5 minus 17 over 4 ይሆናል ማለት ነው ስለዚህ ተግባብተናል መልሶቹ ምን ምንድናቸው ሁለቱ ያልከው ምናምን ካላችሁ ደግሞ 5 plus 17 under square 17 the whole 4 አንዴ ይሄውና አንዴስ ኔጌቲቭ ፕላስ ኦር ማይነስ ብላችኋላ ፕላስ ኦር ማይነስ እያላችሁ ነው ስለዚህ አንዴ ደግሞ 5 minus under the square root 17 over 4 ዲስክሪሚናንቱ ደግሞ equal to 0 ሲሆንስ ሁሌ ፈተና ላይ መጀመሪያ ይሄንን ቼክ ብታደርጉ እናንተ ሳትለፉ ብዙ ነገር ታገኛላችሁ ማለት ነው ዲስክሪሚናንቱ equal to 0 ማለት ዲስክሪሚናንት የምንፈልገው d equal to ደግሞ ምንድነው ያለው b square minus 4ac ሶ ይሄኛው አድርጉት ስታደርጉት ስንት ይሰጣችኋል calculate the discriminant a ላይ discriminant calculate አድርጉ determine the number and types of solutionአቸውን ግለጹ ይችላልላችኋል solve ደግሞ for x and x solve አድርጉ ነው ዲስክሪሚናንቱ b square ስንት ነው b ስንት ነው 6 ኔጌቲቭ 6 ነው c ስንት ነው 9 ነው a equal to 1 ነው ስለዚህ b square 6 ኔጌቲቭ 6 ስኩዌር ነው minus 4ac ደግሞ ዛት ኔጌቲቭ 4 times 1 times 9 ደግሞ ኔጌቲቭ 36 ሲቀነስ 36 0 ይሆናል ማለት ነው ያ ማለት ሶሉሽናችሁ አንድ ነው ሁለት አታገኙለትም ስለዚህ x ቫልዩ አንድ ብቻ ነው ያለው ነው ስለዚህ discriminant equal to 0 there is exactly one real solution ብቻ ነው እንደላይኛው ሁለት የለንም ስለዚህ ያኛው ደግሞ ባጭሩ ይሄኛው ደግሞ እንዴት ታገኙታላችሁ መሰላችሁ በጻፋችሁ ላይ ማየት ትችላላችሁ just እንደ ቅድሙ አትሄዱም ብዙ ርቀት -b አርጋችሁ plus or minus b square minus 4ac under the square root ማለት ነው over 2 ምናምን አትሉ just ምን ታደርጋላችሁ minus b over 2a ስታደርጉ የቅድሙ ፎርሙላ ተጠቅማችሁ የምታገኙት ቫልዩ እና ይሄኛው እኩል ናቸው የትኛው ፎርሙላ ካላችሁ -b plus or minus under the square b square minus 4ac the whole 2 ያልነውና ይሄኛው የምታገኙት ቫልዩ the same ነው ምንም አይነት ልዩነት የለውም ተግባብተናል ምንም አይነት ልዩነት የለውም መቼ ነው ግን ይሄንን ፎርሙላ የምንጠቀመው ይሄ ሶሉሽናችን አንድ ብቻ ሲሆን ያ ማለት ዲስክሪሚናንታችን 0 ሲሆን ይሄንን እንጠቀማለን ሶ ያኔ ደግሞ x ቫልዩ ያገኛን ምርጫ ላይ 3 ይባላል 5 ይባላላችሁ 6 ምናምን ከዛ በዚህ ብዙ ርቀት ሳትሄዱ -b over 2 ታርጋላችሁ ይሄው -b over 2 አርጉ እስቲ -b ስንት ነው -6
ኦቨር 2a ስንት ነው 2a ስለሆነ ማለት ነው 2 times 1 2 times 1 ሁለት ሲባዛ በ1 ማለት ነው ኔጌቲቭ ኦፍ ኔጌቲቭ ፕላስ ይሆናል ኦቨር 2a ነበር 2 times 1 2 equal to 3 ማለት ነው ይሄ 3 ይሆናል ማለት ነው መልሳችን ስለዚህ minus b plus or minus under the square to b square minus 4ac the whole 2 አድርጋችሁ የምታገኙት ቫልዩ እና minus b over 2a አድርጋችሁ የምታገኙት ቫልዩ the same ነው ምንም ልዩነት የለውም ቼክ ማድረግ ትችላላችሁ መቼ ግን ዲስክሪሚናንታችን 0 ሲሆን ሪል ሶሉሽናችን አንድ ብቻ ሲሆን ዲስክሪሚናንት 0 ሆነ ማለት ሁሌ ሪል ሶሉሽናችን አንድ ነው ዲስክሪሚናንቱ greater than 0 ሆነ ማለት ሪል ሶሉሽናችን ሁለት ነው በቅድሙ ፎርሙላ ብቻ ነው ማግኘት የምንችለው minus b plus or minus under square ምናምን አድርገን እንሰራው but ዲስክሪሚናንታችን ደግሞ less than 0 ከሆነ ምንም መድከም አያስፈልግም we haven't solution we have no solution የለንም ስለዚህ ምን ማለት ነው አደክሙ no solution የሚለውን ምርጫ ላይ ተፈልጋላችሁ just ይሄንን ፈልጉ እስቲ b square minus 4ac ያርጉ b square ስንት ነው 16 minus 4 ስንት ነው 4ac a ስንት ነው 3 ነው c ስንት ነው 5 ነው 4 ሲባዛ በ3 15 15 ሲባዛ በ5 ስንት 75 ያ ማለት ደግሞ ስንት ነው 70 ቀንሱ just 54 ነው ምናምን 75 59 ስለዚህ ኔጌቲቭ ማለት ነው ዞሮ ኔጌቲቭ 59ም ይሁን አንድም ይሁን ኔጌቲቭ we have a solution የለንም no real solution ነው የምትሉት ምርጫ ላይ ስለዚህ ምንም መድከም አያስፈልግም ኔጌቲቭ 44 40 ስንት ነበር ነው ያልኩት ኦኬ ሳባዛ ተሳስቻለሁ 60 ነው ማለት ነው 4 ሲባዛ በ5 20 ሲባዛ በ3 60 ያ 60 ሲቀንስ ኔጌቲቭ 16 ሲቀንስ 60 ማለት ደግሞ ኔጌቲቭ 44 ነው ለምን ኔጌቲቭ 00.1 አይሆንም we haven't solution set የለንም no solution ነው ስለዚህ the negative discriminant indicates the parabola doesn't intersect ያ ማለት x ስኩዌር ስለሆነ ነው ፓራቦላው ኢንተርሴክት እንዳላደረገ በዚህ ማወቅ እንችላለን ስለዚህ ኪ ኮንሰፕቱ ልንገራችሁ ዲስክሪሚናንት greater than 0 ነው ማለት two distinct ወይም ደግሞ ሁለት ሶሉሽኖች እንዳሉን ማወቅ እንችላለን just እንደመጀመሪያው ይሄው ሁለት ሶሉሽን ያገኘነው አንዱ ምንድነው ብያችኋለሁ ይሄው ፕላስ ማይነስ ነው ያለው አንዱ 5 ፕላስ አንደር ስኩዌር ሩት 17 ኦቨር 4 ነው አንድ ደግሞ 5 ማይነስ ይሆናል ፕላስ የነበረው ከቅድሙ ይለያል መቼስ ኔጌቲቭ 5 ታይምስ 17 አንደር ስኩዌር ሩት ማለት ነው ኦቨር 4 ይሆናል but ዲስክሪሚናንታችን ደግሞ 0 ሲሆን አንድ ሪል ሶሉሽን ነው እሱም 3 ብቻ ነው ያገኘነው ይሄ ብቻ ነው ሌላ የኤክስ ቫልዩ መሆን የሚችል ቁጥር የለም ሶስተኛ ላይ ደግሞ ምንም የኤክስ ቫልዩ ማግኘት አንችልም ሶሉሽን የለንም መቼ ዲስክሪሚናንታችን ኔጌቲቭ ቁጥር ሲሆን ከ0 ብቻ ይነስ ከ0 ሲያንስ ማለት ነው ኔጌቲቭ 1 ይሁን ኔጌቲቭ 0.1 ይሁን ዲስክሪሚናንት እንዴት ነው መስራው ብለና b ስኩዌር ማይነስ 4ac ስለዚህ መጻፋችሁ ላይ አሁን መጨረሻ ላይ የቀረ ኮንሰፕት አለ እሱን በራሳችሁ ዲኮምፖዚሽን ፈተና ላይ እንዴት እንደምትሰሩ ልንገራችሁ ከሱ ጋር አትታገሉ ስላችሁ በጣም ቀላል ነው ግን መታገል አያስፈልግም ፈተና ላይ ሰዓት ብዙም እንዳይወስድባችሁ a over b ምናምን የተሰጠ ነው ይሄን ፋክተራይዝ አድርጉ ምናምን ነው የምትባሉት ኮምፕሌክስ የሆነ ይሰጣችኋል ከዛ ፈተና ላይ እንዴት ይሰጣችኋል a over b times c over d ትባላላችሁ ወይን ደግሞ b ላይ a ምርጫ የተቀመጠላችሁ እንዲ ነው b ላይ በተመሳሳይ እንደዚህ ሲባዛ ነው ይላችኋል ከዛ ምንድነው የምታደርጉት እናንተ የa ማባዙት አባዙት a ላይ ተሰጣችሁ አባዙት ስታባዙት ጥያቄ ላይ ተሰጣችሁ ቁጥር ራሱ ከሆነ ምን ታደርጋላችሁ ለምሳሌ x ስኩዌር ማይነስ 4x ፕላስ 2 እንበል ኦቨር 4x ስኩዌር ፕላስ 2 ይሄን ዲኮምፖዝ አድርጉ ምናምን ልትባሉ ትችላላችሁ ከዛ ምርጫ ላይ መልሱ እኮ አለላችሁ ምርጫ ላይ ጀስት ምርጫ ላይ የተሰጣችሁን ስታባዙት ይሄ ቁጥር የሚሰጣችሁን ትፈልጋላችሁ ተግባብተናል እያሰነፍኳችሁ አይደለም ሾርት ሜተዱን እንድትጠቀሙ ነው በተለይ ይሄንን ዲኮምፖዚሽን ለከበዳችሁ ተማሪዎች ወይ ቀጣይ ላይ ከከበዳችሁ በውስጥ ንገሩኝ አንድ ጥያቄ እንሰራለን ግን ለእናንተ ሰዓት እንዳትጨርሱ ቶሎ ብላችሁ በዚህ ሜተድ መስራት ትችላላችሁ ጀስት ምርጫ ኤን ትሞክራላችሁ ቶሎ እያባዛችሁ ቢም ትሞክራላችሁ ሶ ያገኛችሁ ስታባዙት ጥያቄ ላይ ተሰጣችሁ ዲኮምፖዝ አድርጉት የተባላችሁትን
ታገኛላችሁ ማለት ነው። ዲኮምፖዝ እስቲ ምርጫ ላይ ያለ መጽሐፋችሁ ላይ ያለውን ሞክሩት። ኤግዛምፕሉን የተሰጣችሁ ዲኮምፖዚሽን ምናምን የሚለውን ሞክሩት። ከዛ ስታባዙት የራሱ ጥያቄው የሚሰጣችሁ እሱ መልስ ነው። ተግባብተናል። በፈተና በፌደራል ደረጃ የሚወጣው ምርጫ ስለሆነ ማለት ነው። አራቱ የሚሰጣችሁ ቶሎ ቶሎ ታባዛላችሁ። ስታባዙት አንዱ ብቻ ነው የመጀመሪያውን ቫልዩ ሊሰጣችሁ የሚችለው፣ ጥያቄውን ራሱ ተደግሞ ሊሰጣችሁ የሚችለው። ስለዚህ እሱን ትፈልጋላችሁ። አይ ቲንክ ግልጽ ነው። ዲኮምፖዝ ለማድረግ ፈተና ላይ እኔ ብልጠትን እንድትጠቀሙ በተለይ ይሄኛው ክሊኒየር ኢኒኳሊቲ ነው የሚወጡ ጥያቄዎች ጀስት ሰብስቲቲዩት ስታደርጉ ማድረግ ነው ፈተና ላይ ማለት ነው። በተለይ ምንም ሂንት ለሌላችሁ ተማሪዎች ዛት ዊል ቢ ጉድ በጣም ቀላል ይሆንላችኋል። አንድ ጥያቄ ለምን ታጣላችሁ? በአንድ ጥያቄ ተማሪዎች እየወደቁ አይደል እንዴ? ስለዚህ እኔ ሾርት ሜተዱንም እየነገርኳችሁ ስለሆነ ነው። ያልገባችሁ የከበዳችሁ ነገር ካለ ጠይቁን። ቻፕተሩን ጨርሰናል። መጨረሻ አካባቢ ያልገባችሁ ነገር ካለ ትንሽ የቀረ ነገር አለ መሰለኝ። ዲኮምፖዚሽን አሁን ባልኳችሁ ነው። ሌላው ያን ያክል አስፈላጊ አይደለም። በዚህ መሰረት ነው ፈተናው። ዲኮምፖዚሽን እንዳልኳችሁ የተሰጣችሁን ምርጫ ታባዛላችሁ። ከዛ ጥያቄውን የሚሰጣችሁ ነው የምትፈልጉት። ከዛ በኋላ ያኔ ኢንሳይት ለርኒንግ የሚባለውን ታውቃላችሁ። ድንገት የመጣልኝ ሀሳብ ነው እሱን ሳየው ማለት ነው። እንደዛ አይነት ነገር ሳይ ስለዚህ በዛ መሰረት መስራት ትችላላችሁ። ያልገባችሁ የትኛውም ጥያቄ ካለ ካስተማርኳችሁ እስካሁን ዩካን አስክ ሚ መጠየቅ ትችላላችሁ። ስለዚህ ሰዓቱ በጣም ሄዷል። ለጓደኞቻችሁ እንዲመዘገቡ ለጓደኞቻችሁ ንገሯቸው። ዩቲዩብ ላይ ያላችሁት ብዙ ፒዲኤፎች ብዙ ጥያቄዎች የምታገኙት ቴሌግራም ላይ ነው። 50 ብር ነው። ያልቻላችሁ ተማሪዎች የቻላችሁ ሲጀመር 300 ብር አሁን ፍሬሽማን ላይ ስትገቡ 600 ብር 500 ብር ምናምን ነው አይ ቲንክ የሚያስከፍሉት። ከኛ ጋር ከሆናችሁ ፍሬሽማንም አሁንም አሪፍ መቀጠል እንችላለን። በተለይ ፍሬሽማን ላይ በዚህ መልኩ አንቀጥልም። ቶሎ ቶሎ ነው ፒዲኤፎችን ያስተማርኩት። ቪዲዮ ብቻ አይደለም ኖቶች ምናምን የምታገኙት በፍጥነት ነው። ቢኮዝ አብዛኛው ስለተሰራ ማለት ነው። ስለዚህ የትኛውም ጥያቄ ካላችሁ ዩካን አስክ ሚ መጠየቅ ትችላላችሁ። ያልገባችሁ ነገር ምናምን ካለ ለጓደኞቻችሁ እንዲመዘገቡ ደግሞ ጋብዟቸው። ትምህርት ቤት ላይ እስቲ ፕሮሞሽን ነገር አድርጉልን በራሳቸው ማለት ነው። ዩቲዩብ ላይ ብዙ ቪዲዮ ስለማንለቅ ማለት ነው አብዛኛው ዜጋ ማግኘት ስለሚችሉ ንገሯቸው። እኛም ቶሎ እንድንቀጥል ሞራል የሚባል ነገር ትንሽ ተማሪ ነው በጣም የተመዘገበው። ቢሆንም እኛ መቀጠላችን በደንብ እንቀጥላለን። ግን ለጓደኞቻችሁ ንገሯቸው። ሁላችሁም ያልገባችሁ ነገር መጠየቅ ትችላላችሁ። ጉድ ባይ። ወዳችኋለሁ።